ደግሜ እነግርሃለሁ መላእክት ከዘላለም ሞትና ከኃጢአት አያድኑ እኮ ያድናሉ ብሎ ተጽፏል። የለም እንደዚያ ያድናሉ የሚል ተጽፏል። ዘጠኝ እኮ አልኩህ። ተጽፏል ነገርኩህ እኮ አልነገርከኝ። መዝሙር 38 አልከኝ። መዝሙር 38 ላይ የለም እንደዚያ ምን እንደሆነ ታውቃለህ? አሁን አንተ ቁጥሩን ማንበብ ማጥናት አለብህ። አሁን እኔ ከነገርኩህ ሐሳቡን አንተ የለም እኔ ነኝ ቁጥር ፈልጌ ማጠናው። አንተ ቀልደኛ ነህ። አንተ ጊዜ ተርፏል። ምንም ቀልድ አይደለም ወንድሜ፣ ማማማር እኮ ነው። ጊዜ ተርፏል። አንተ የማታውቀውን እኔ አውቃለሁ፣ እኔ የማላውቀውን አንተ ታውቃለህ። ሙሉውን አውቃለሁ ማለት ደግሞ ትምክህት ነው። አንተ ምንም አላወቅም በዚህ ጉዳይ ላይ እውነት ለመናገር። ይኸው እድሉን እኮ እየሰጠው ነው። ምዕራፍና ቁጥሩን ስጠኝ እባክህ። የእግዚአብሔር መላእክት በሚፈሩት ሰዎች ዘንድ ይሰፍራሉ ያድናቸዋል። የእግዚአብሔር መላእክት የሚል የለም እያልኩ ነው። እኔ አለ እያልኩ ነው እኮ። ስጠኛ እንዴ ወዳጄ፣ ካለ ስጠኝ። እንዴት ምንድን ነው? በእጅ ነው የምሰጠው። ምዕራፍና ቁጥሩን ስጠን እናንብበው። ነገርኩህ እኮ መዝሙር ላይ ነው አልኩ። መዝሙር ላይ እንግዲህ ማንበብ። መዝሙር 150 ምዕራፍ አለ። 150ውን ምዕራፍ ላንብብ። ከ35 ከ38 ባለው የለም። ከ35 ከ38 የለም። ካለ ያው ገልጣ አሳየኝ ወዳጄ። እኮ ከሌለ እንግዲህ የለም ካለ አስረግጬ ደግሞ ምነግርህ ምን እንደሆነ ታውቃለህ? ከዘፍጥረት እስከ ዮሐንስ ራእይ ድረስ የእግዚአብሔር መላእክት ስማይ፣ የእግዚአብሔር መላእክት የሚል የለም። አንተ በምትለው መንገድ መላእክት እንደሚያድኑ ተናግሯል። አሁን የነገርኩህ ጥቅስ መላእክት ለማዳን ስልጣን እንደተሰጣቸው ተናግሯል። ሜሎስ ህዝቡንም ማድረቅ ነው የሚሆነው። ማድረቅ ሳይሆን ወደ ሌላ ቶፒክ አንገባም። ወደ ሌላ ቶፒክ አንገባም። ምኑን እንገባለን? እኮ እቺን እንጨርሳት። መጀመሪያ እቺን እንጨርሳት ወዳጄ። እኮ እኔም እኮ እያልኩ ያለሁት ይሄን ነው። ለመጨረሻ ጊዜ የምጠይቅህ ምዕራፍና ቁጥሩን ታውቀዋለህ? ኖ ለምንድን ነው 10 ጊዜ ደጋግመህ የምትጠይቀው? ታውቀዋለህ ምዕራፍና ቁጥሩን? ከቅድም ጀምሮ ነገርኩህ። ስፔሲፊካሊ ቁጥሩን ልሳሳት ይችላለሁ፣ ግን ማታውቅ ከሆነ በቃ ናቲ ቴንኪው ሚዩት አድርገና ተቀመጥ። ከሌላ ሰው ጋር እንቀጥላለን። ምክንያቱም ማስረጃ ሳሰጠኝ ምኑን ነው የምቀጥለው? ከአንተ ጋር መቀጠል አንችልም። ሌላ ሰው የገባ ካለ ዳኒ ይቀጥል። እሺ ናትሻ ያይዞ በቃ ሌላ ሰው ቢኒያም ነው። ከየት ቤተ እምነት ይሆን? ሞዴሬተሮች እስቲ ኦርቶዶክሳውያን አስገቧቸው እያያችሁ። ሰላም ቢኒያም። አንድ ያልጨረስኩም እንዴ ወዳጅ፣ ከዚህ በላይ መለመን አለባችሁ እንዴ ጋይስ? እሺ ሰላም ቢኒያም። ቢኒያም ይሰማል? እሺ ሌላ ኦርቶዶክሳዊ፣ ሌላ ጊዜ ስትመጡ ጥቅስ ያዙ ቢያንስ። እሺ አውርዱ እስቲ እንትናን ቢኒያምን አውርዱትና ሌላ ሶስት ያስገቡ። እሺ ሰላም ራጃ። ሰላም ራጃ። ሰላም እንዴት ነህ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ከየት ቤተ እምነት? ኦርቶዶክስ። ከኦርቶዶክስ። እሺ እሺ ጥሩ። እሺ እንኳን ደህና መጣ። እሺ ቤካዬ ትቀበለዋል? ማለት ሚካኤል እሺ ሜርሲ ያለሽ አንድ ባትኛ ብቻ እንዳናወራ። እሺ 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 ሜላይ ተቀበሏሽ ከበረከተል። እሺ ራጃ እንዴት ነህ? እግዚአብሔር ይመስገን። እሺ የሆነ ድምፅ አለ አንተ ጋር። እኔ ጋር አሁን ጥሩ ነው። እሺ ስለ ሚካኤል እስቲ ትንሽ እናውራ። እሺ
ቅዱስ ሚካኤል በል። እሺ ቅዱስ ሚካኤል እሺ ማለት ሚካኤልም ተብሎ ተጽፏል መጽሐፍ ቅዱስ ላይ ችግር የለው። ከአንተ ህይወት ጋራ ምንድን ያለው ግንኙነት? መጀመሪያ የኔን ሃይማኖት ጠይቀኛል። የአንተ ሃይማኖት ምንድን ነው ጠይቄያለሁ። የኔን ሃይማኖት ማወቅ ፈልገህ ነው? አዎ። እሺ እኔ ከታድሶ ነኝ። እሺ ታድሶ። እሺ አሁን ወደ መልሱ ገባ። አሁን ወደ መልሱ ምንድን ነው ጥያቄ? ግልጽ አድርግልኝ። ሚካኤል ከአንተ ህይወት ጋራ ምን አይነት ግንኙነት አለ? ሚካኤል ከኔ ጋር ህይወት ያለው ትንቢተ ዳንኤል ላይ ምን ይላል? ኦኬ ትንቢተ ዳንኤል ጋር ከአንተ ህይወት ጋር የሚገናኝ ሀሳብ አለው? ምዕራፍ 10 አዎ እንዴ አንተ ምንድነው ያለው? ምን አለው? በእግዚአብሔር ፊት እግዚአብሔር መልአኩን ልኮ አዳነኝ ነው አይደል ያለው? ማን ነው እንደዚህ ያለው? ትንቢተ ዳንኤል ላይ አንብበው። ምዕራፍ ስንት? ምዕራፍ 10 ቁጥር ስንት? ምዕራፍ ቁጥር 10 ላይ ነው። ግን ትንቢተ ዳንኤል ላይ አንብበው። ምዕራፍ ስንት? ለማንበብ እኮ ምዕራፍና ቁጥሩን ልሰጠኝ ይገባል። እሺ እሰጥሃለሁ። እሺ ዛሬ አንተን ነው ደጋግሞ የሚጠቅሱት። ዳንኤል ነው እያለ የዳንኤል ቀን ነው ዛሬ። አንተ የሚጠይቁ ቆይ ይሻላል ሌላ ቦታ ከሚፈልጉ ዳንኤል ምዕራፍ ስንት ነው? እኔ የምለው ማለት እዛ እንዴት ነው እንትን ብቻ እንደሚናገሩት መምህራኖቻቸው። የታክሲ ላይ እኮ ነው ብዙ ጊዜ ከታክሲ ነው የሚይዙት። ታክሲ ላይ ነው ብዙ ጊዜ የሚጻፈው ይጠቅስ ተምሬ እኮ አላያችሁ? ሚኒባስ ላይ ብዙ ጊዜ የሚጠቀሰው እዛ ላይ እና እሱን እያሰቡ ነው ማህበረሰቡ እሱን ስለሚያነቡ በቃ እሱን ነው የሚይዙትና ለዛ ነው ቅድም ካንተ ጋር ሲያወራ የነበረው ልጅ ዳንኤል ነው ብሎ ተከራከረ። ትንቢተ ዳንኤል ነው የሚለው ሲጽፉት ከታች ዳንኤል ስለሚሉ በቃ ዳንኤል ነው እንደዛ ብሎ የተናገረው ብሎ ነው የሚይዙት። ዛሬ ባጃጅ ነው እየተባልከ ነው። ምን ትላለህ? ነው እንደሱ ክፍለ ሀገር ይሆናል። እሺ ሌላ ኦርቶዶክሳዊ ማለት በእውነት እንደው ማስረጃ ኖሮት መሞገት የሚችል ምናምን ሰው ካለ እስቲ አንድ ቁጥር ጻፉልን ጌታ። ይሄ ጉዳይ በጣም ወሳኝ ነው ለቤተ ክርስቲያናችሁ ማለት ነውና ካላችሁ አንድ ቁጥር ጻፉልን እስቲ በቅንነት ማለት ነው። በቃ ይሄንን እንደሆነ ማስረጃ አለኝ የምጠቅሳቸው ሀሳቦች አሉኝ ምናምን የምትሏቸው በጣም መምህራን እንዳላችሁ እናውቃለን። አንድ ቁጥር ጻፉን እናስገባችሁ። አይ ናትሻ አንተ ጋር እኮ ትግል ነው ብራዘር። ጥቅስ መጥቀስ የሚችል አትሊስት ጥቅስ መጥቀስ የሚችል በቃ በስርዓቱ ማውራት የሚችል። እሺ ናታኒም ነው የሚለው። ሰላም ናታኒ። ሰላም እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም። እሺ ከየት ቤተ እምነት? ከኦርቶዶክስ። እሺ ዌልካም ብራዘር፣ እንኳን ደህና መጣ። ሰይ እንኳን ሰላም ቆያችሁ። ድምጽ ደስ ይላል። ጥቅስ ምናምን እንትን የምትል ይመስለኛል፣ የምታሳየን ይመስለኛል። እሺ ሜላሽ ተቀበል እስቲ ወዳጃችንን። እሺ ናታኒ እንዴት ነህ? እግዚአብሔር ይመስገን ሰላም ቆያችሁ። አለን ጌታ ይመስገን። ስለ ሚካኤል እያወራን ያለ ነው። እሺ
ዛሬ ሚካኤልን አከበርክ? አዎ አከበርኩ። ኦኬ። ምን እያልከኝ ነው አከበርኩ ስትለኝ? ምን እያልከኝ ነው አከበርኩት ሚካኤልን ስትለኝ ምን እያልከኝ ነው? ማለትም አላዋረድኩትም፣ የተሰጠውን ክብር ከፍ ከፍ ሳደርግ ዋልኩ። ኦኬ። ምንድን ነው የተሰጠው ክብር? የተሰጠው ክብር ድምፅ ያለው አንተ ጋር ነው ዳኒ? ድምፅ አለ? ድምፁ ረብሻል መሰለኝ። ዳኒ አንተ ጋር ከሆነ የሚታየው ኤፍኤም የከፈተ ሰው አለ መሰለኝ። እሺ ምን ያልከኝ አልሰማሁም ነበር፣ ይቅርታ። እኔ የማከብረው በክብሩ የተሰጠውን ልዕልናውን ነው። ሰማ ምንድን ነው እሱ? ምንድን ነው የተሰጠው ክብር? አለቅነቱን። ኦኬ። መጽሐፍ ቅዱሳዊ ድጋፍ ማድረግ ይቻል ይሆን ለተሰጠው ለዚህ አለቃ ስለመሆኑ? እንግዲህ እኛም እናውቃለን፣ ግን እሱን አስባችሁ አክብሩ በወር በገባ በ12 እንድናከብር የሚያዝ መጽሐፍ ቅዱሳዊ መመሪያ ይኖረናል ማለት አልገባኝም የምትል የፈለግከው? አዎ እንደዚህ በወር አንዴ በ12 እያሰብን ሚካኤል የተሰጠውን ነገር እያሰብን እንድናከብር የሚያዝ መጽሐፍ ቅዱሳዊ ትእዛዝ አለ? እሺ እንዳናከብር የሚያዝት መጽሐፍ አለ እንዴ? አንተ ለምታደርገው ልምምድ እኮ እየጠየቅኩ ነው ያለሁት እኮ። ገባኝ። እንዳታደርጉ የሚል መጽሐፍ ካለ የእናንተን ልከተል። አይ አንተን ልከተል ምን አለ መመሪያ እያልኩ እኮ ነው። ባልተጻፈ ነገር ላይ እኮ እንዲህ ነው ማለት አይቻልም። አንተ ግን ለምታደርገው ነገር መጽሐፍ ቅዱሳዊ ድጋፍ አለ ወይ? ክብር ለሚገባው ሁሉ ክብር ስጡ ያለውን ረስተው ነው? አይ እሱ ስለ መላእክት አያወራም። ከዛ ደግሞ ቀን አስባችሁ ዋሉ የሚል ነገር የለውም። እሺ እና ሌሊት ነው የሚል ታዲያ? አይ ምንም አይልም። ስለ ቀን አያወራም። እሱ ጋር ደግሞ ስለ መላእክት አያወራም። እሺ እና ስለምን እንደሚያወራው አንተ እኮ ነው የጠቀስክልኝ። ስለ መላእክት ያወራል የምትለኝ ከሆነ መጀመሪያ ምን መጽሐፍ ላይ ነው የሚገኘው? እሱ ክብር ለሚገባው ክብር ስጡ የሚለው ምን ላይ ነው? መጽሐፍ ቅዱስ እያው እኔ ጥቅስ መጥቀስ አልፈልግም። ምን ላይ መጥቀስ አትፈልግም? ለምንድን ነው መጥቀስ የማትፈልገው? መጥቀስ ምክንያት እናንተ ለስድብ ብቻ ነው አሰናድታችሁ ቁጥር እንትን ይዛችሁ የምትወጡት። ምክንያቱም ለህይወታችሁ የምትፈልጉ አይመስለኝም። እንዴት ጥቅስ መጥቀስ አልፈልግም የሚባል ነገር አለ እንዴ ናታኒ? አዎ ምክንያቱም ሙሉ መጽሐፍ ቅዱስ ላይ እያለ ሙሉ መጽሐፍ ራሱ እያስረዳ ነበር። አይ ሙሉ መጽሐፍ ቅዱስ ላይ የለም። ሙሉ መጽሐፍ ቅዱስ ላይ የለም። እሱማ ልክ ነህ። ሚካኤል እያለ አይውልም፣ ወይም ደግሞ ገብርኤል እያለ አይውልም። ስለዚህ ምዕራፍና ቁጥር ልትነግረኝ ይገባል ማለት ነው መጽሐፉን ጠቅሰ። እሺ ለአንተ ረዳት ማለት ምን ማለት ይመስላል? ቆይ አሁን ክብር ለሚገባው ክብር ስጡ የሚለው ምን ላይ ነው ያለው? እና ክብር ለሚገባው ክብር አትስጡ ነው የሚል ያለው ወይስ ምንድን ነው? ምን ላይ ነው ያለው? ምን መጽሐፍ ላይ ነው ያለው? እኔ እኮ ጥቅስ እንደማልጠቅስ ነግሬሃለሁ እኮ። ማጠቅስ ከሆነ ለምን ታዲያ ገባ? አይ ምን መሰለህ እማይል ከሆነ አይልም ከመጽሐፍ ቅዱስ መውጣት። አይ ይላል ካልክ ደግሞ ይላልም አይልምም እንደለ መጽሐፉን ጥቀስልኝ። ከዛ በላይ ይላል አይልም እልሃለሁ። እሺ መጽሐፉማ መጽሐፍ ቅዱስ ነው እኮ። ምን መጽሐፍ ላይ? ዘፍጥረት ላይ ነው ያለው? ራዕየ ዮሐንስ ላይ ነው ያለው? ቲቶ ላይ ነው ያለው? ወይንስ መጽሐፈ በርናባስ ላይ ነው ያለው? የት ላይ ነው ያለው? መጽሐፈ ቶማስ ላይ ነው ያለው ወይንስ የቱ ጋር ነው ያለው? እሺ ያው ለጊዜው አላስታወስኩትም ቁጥርና ምዕራፉን። እሺ ለምሳሌ እና
አሁን ለምፈልገው ነገር እኔም እንድማርበት እናንተም እንድታስተምሩኝ ገብቶሃል ነው እንጂ እንድንጨቃጨቅበት አልፈለኩም። አይ የተጨቃጨቅን እንኳ አይደለም። ላልከኝ ነገር መጽሐፍ ቅዱሳዊ ማስረጃ አለ ወይ እያልኩ እየጠየቅኩ ነው እንጂ ምንም ጭቅጭቅ እኮ አይደለም። አሁን በዛሬ 12 ነው፣ በወር በገባ በ12 እንድታከብሩ የሚያዝ የመጽሐፍ ቅዱስ ትእዛዝ አለ ወይ ነው ጥያቄ። መልካም። እና አሁን እኛ የምናከብረው ለመርዳቱ ምስክር ሆነን ረዳትነት እንደሆነ አምነን ነው የምናከብረው። እሱ ደግሞ ለእኛ ነው አደለ? እሱ የእናንተ ነው። ስለዚህ ይሄ የእኛ እምነት ነው፣ ወይም ደግሞ የሚረዳንን እንከተላለን። በጣም ጥሩ። ይሄ እናንተ እምነት ነው። ጥሩ። ይህ እምነታችሁ ግን መጽሐፍ ቅዱሳዊ ነው ወይ ነው ጥያቄያችን። እውነት ነው። ምክንያቱም መጽሐፍ ቅዱስ ላለ ለሚኖር እና ለኖረ ወይም በፊት ላለፈ ነገር ነው የተጻፈ አይደል? እሺ። ቅድም ዳንኤል ሲል የሰማሁት ምን አለ መሰለህ? እሱ ለአንተ ነው ወይ የተጻፈው ለሌሎች ወይም ደግሞ ለነ ዳንኤልና ለነ ዛለ 3 ደቂቆች ነው እንጂ እናንተ እንዴት ብሎ ተጽፏል አይነት ነበር ሲናገር የሰማሁትና አሁን አለ ነው መጽሐፍ ቅዱስ ላይ አሁን ለምታደርጉት አከባበር ለምታደርጉት በወር በገባ በ12 ለምታደርጉት ነገር መጽሐፍ ቅዱሳዊ ድጋፍ አላችሁ? መጽሐፋዊ እንደሚኖር እርግጠኛ ነኝ። እርግጥ እኔ መጽሐፍ ቅዱስን ጥቅሱን አሁን ባላስታውሰውም። እሺ አሁን አንተ የምታስታውሰው እሺ ንገረን። መጽሐፍ ቅዱስ ላይ ከሚካኤል ጋር በተገናኘ ምንድን ነው የምታስታውሰው? እሺ መቼም ዳንኤል ሄደ ልትሉኝ አይደለ? ወደ ዳንኤል ልሄድላችሁ። እሺ ዳንኤል ላይ ምን ከሚካኤል ጋር በተገናኘ? ምንም ሚካኤል ባይሆን መልአክ ባለው መሰለኝ የተገናኘ አይደል? እሺ ችግር የለውም። ያው ርዕሳችንን እዚህ ጋር ካየው ሚካኤል የሚል ርዕስ ነው ያለን። ዛሬ ሚካኤልን ስለሆነ እያሰባችሁ ያላችሁት ከሚካኤል ጋር በተገናኘ ነው እያወራን ያለነው። ልክ ነህ። አንድ ሰው መቼም አዳም በበደለ ሁሉ ሰው እንደተቀጣ ሁሉ መልአክ ባስማረም ደግሞ መልአክ ሁሉም ይታሰብበታል። መልአክ ምን ባደረገ? ባስማረ። በማረ አይደለም ባስማረ እኮ። ማንን ያስማረው? መልአክ ያስማረው። እሺ ወይም ደግሞ ማስማር ማለት ምን ማለት ነው ለአንተ? ምሕረትን ማስገኘት ከማን? ከእግዚአብሔር ዘንድ በቀጠሩ ወይም ደግሞ ከእግዚአብሔር ያለውን ደግሞ ለአንተ የሚነግርህ ማለት ነው አይደል? አይ እሱ ደግሞ ማብሰር ነው። እሱ ደግሞ ከእግዚአብሔር ወደኛ ከሆነ መልእክትን መናገር ወይም ደግሞ ማብሰር ይባላል። እኛን ወክሎ ደግሞ ምሕረትን ከጠየቀ ከእግዚአብሔር ዘንድ ምሕረት እግዚአብሔር እንዲያደርግልን ከጠየቀ እሱ ደግሞ ማስማር እንለዋለን። መልካም ጥሩ። ስለዚህ አሁን መላኮች እንደዚህ ያደርጋሉ ወይ? ምሕረትን ይጠይቃሉ ወይ? ያስምራሉ ወይ? ምሕረትን ያስምራሉ ወይ ነው? ምሕረትን ከእግዚአብሔር ዘንድ ያሰጣሉ ወይ? መልአክ ማለት ትርጉሙ መላላክ እንደሆነ ታውቃለህ። መልአክ መልእክተኛ ነው። ከእግዚአብሔር ወደ ሰው ነው የሚመጣው። እሺ ከሰው ግን ወደ እግዚአብሔር መሄድ አይችልም አይደል? አዎ አይችልም። እሺ እና ታዲያ ገብርኤል በወረደ ሰዓት ወይም ደግሞ ለድንግል ማርያም ባበሰረ ሰዓት ወንድ ልጅን ትወልጃለሽ ባላት ሰዓት እሷ ይሁን ይደረግልኝ ባለች ሰዓት ምን አደረገ መልአኩ? ምን አደረገ? የተላከውን ፈጽሞ ወደ እግዚአብሔር ይዞ አልሄደም?
እንዴ ታዲያ ወደ ማን ይመለስ? ከእግዚአብሔር ዘንድ እኮ ነው የመጣው። መቼም እዛ አይቀርም እና ታዲያ ማርያም አላከችው። አይ ማርያም አላካችው። ማርያም ወደ እግዚአብሔር ላከችው እንዴ? ማርያም ወደ እግዚአብሔር ላከችው እንዴ? መልእክት ይዞ እንዲሄድ አይውልህ ያ ይሁን ይደረግልኝ ያለችውን ቃል እሱ እኮ ዕቃ አይደለም ይዞ የሚሄደው ቃል ነው። ይዞ አይሄድም ምንም ቃል። ይሁን ስትል እግዚአብሔር ይሰማታል። አለቀ። እና ታዲያ እግዚአብሔር እኔ አይሰማትም አልኩኝ እንዴ? እኮ ግዴታ ከማርያም ቃል ይዞ ወደ እግዚአብሔር ይሄዳል የሚል ትምህርት የለማ መጽሐፍ ቅዱስ ላይ። ካለ እንደ ቅድሙ በማስረጃ ማውራት እንችላለን። ከሰው ወደ እግዚአብሔር መልእክት ይዞ የሄደ መልአክ ካለ ይኸው እድሉን እየሰጠው ነው። መጽሐፍና የትኛው መጽሐፍ ላይ እንደሚገኝ ምዕራፍና ቁጥሩን ብሰጠኝ ማንበብ እንችላለን። እሺ እሺ አሁን መልአክ ለሰው ልጅ አይረዳም ነው አይደለም? እንትናችን ምሕረትን ለሚለው እሱን መጀመሪያ ማስረጃ እና ምሕረት ማለት እኮ መርዳት ዘንድ ይጠብቃል። ምሕረት ማለት ከእግዚአብሔር ዘንድ ምሕረትን ይጠይቃል ለሚለው ማስረጃ አለ። ከእግዚአብሔር ዘንድ ምሕረትን ይጠይቃል መልአክ ለሚለው እሱን አባቶች እንዳስተማሩኝ አለ መጽሐፍ ቅዱስ ላይ ግን እኔ ገብቼ አላየሁትም። እርግጥ አሁን ምንም ማስረጃ ማግኘት አልቻልንም። ዝቅ ብለህ ተማራ። ከላይ ተንጠልጥለህ እኮ እንዴት ትማራለህ? ከየት ዝቅ ብዬ ልማር? ከአባቶች ብትማር በትዕቢት ባልተሞላ መንገድ። አባቶችም የላቸውም ማስረጃ። ለዛ እኮ ነው ሳትጠይቅ። ቆይ አንተ ለምን አልጠየቅም? እሺ እኔን ተወኝ። አንተ ለምን አልጠየቅም? እኔማ እየጠየቅኩ ነው። ባለኝ አቅም በሚይዘው መጠን ነው መጠየቅ ያለብኝ እኮ። ከጠየቅ የሰጡን ምላሽ እስቲ ስጠን። መጽሐፉን ምዕራፍና ቁጥሩን እሺ ስጠን። እሺ እኛ በቃ ሰነፎች ነን፣ በቃ ትዕቢተኞች ነን፣ አልጠየቅንም። አንተ ግን ጎበዝ ስለሆንክ ጠይቀህ ንገረን። እኔ እኮ ጎበዝ ነኝ አላልኩም ወንድሜ። በቃ ችግር የለውም። ለአንተ የሰጡን ምላሽ ንገረን። ይሆን ስማ። መልካም እሺ ትንቢተ ዳንኤል አውጣ። አወጣ። ትንቢተ ዳንኤል ስንት? ምዕራፍ 8 ከቁጥር 15 ላይ። እሺ ምን ለሚለው ሐሳብ ነው ይሄ? መልአኩ ለሰው ልጅ አገልግሎት እንደማይሰጥ ማለትም እንደሚሰጥ እንድታየው ብዬ ነው። ዳንኤል 8:15 ነው። እሺ ምንድነው የሚለው? እኔም ዳንኤል ራዩን ባየው ጊዜ ማስተዋሉን ላይ ጀምር እንጂ እኔም ከሚለው ሳይሆን ርዕሱን አንብበው። የምን ርዕስ? ርዕስ ደግሞ አለው እንዴ? ርዕስ የለም። ኧረ ርዕስ የሚባል ነገር የለም መጽሐፍ ቅዱስ ላይ። እሺ መልአኩ ቅዱስ ገብርኤል ራዩን ለዳንኤል እንደተረጎመለት አይልም? ኧረ እንዲህ የሚባል ነገር የለም። ይኸኛው ስለዚህ ምንድን ነው የምትለኝ ዳኒ? አይ እንትን እየሰማህ ነው? አዎ እየሰማሁ ነው። እንደዛ የሚል ነገር የለም። ላሳየህ መጽሐፍ ቅዱስ እሱ የተከፈለው 2000 ውትም ነው የተከፈለው ማለት በ2000 ዓመተ ምህረት የታተመው መጽሐፍ ቅዱስ ነው። ሲቆይ ልይልህ ምን ያደርጋሉ? አንዳንዴ ለማጥናት እንዲመች ከላይ ርዕስ ያስቀምጣሉ። ያ ማለት ግን የመጽሐፍ ቅዱሱ ክፍል ነው ማለት ግን አይደለም። እንደዛ ይደረጋል። በምዕራፍ ያደረጉ ምዕራፉ ላይ ያሉትን ሐሳቦች አንቀጹን እንደዚህ አይነት ሐሳቦች ያስገባሉ እና እሱ ግን የመጽሐፍ ቅዱሱ ሐሳብ ነው ማለት አይደለም። ወይም ደግሞ ቃሉ የመጽሐፍ ቅዱስ ቃል ነው ማለት አይደለም። እና ከመጽሐፍ ቅዱስ የወጣ ቃል ነው የፈለግ? እሺ ችግር የለውም። እሺ ላንብብልህ። በዙም ቢሆን እኮ አያስኬድም። እሺ
እኔም ዳንኤል ራእዩን ባየው ጊዜ ማስተዋሉን ፈለግኩ፣ እነሆም የሰው ምሳሌ ወይም ደግሞ አንተ አንብብልኝ። እሺ የእኔ ጋ ያለው እንደዛ አይልም ካልክ አንተን አንብብልን። እሺ መልአኩ ቅዱስ ገብርኤል ራእዩን ለዳንኤል እንደተረጎመለት ይልና እኔም ዳንኤል ራእዩን ባየው ጊዜ ሊረዳው ፈለግኩ፣ እነሆም የሰው አምሳል በፊቴ ቆሞ ነበር። በኦባሌም ወንዝ መካከል የሰው ድምፅ ሰማሁ። ጠርቶም ገብርኤል ሆይ እየሰማ ነው። ገብርኤል ሆይ ራእዩን ለዚህ ሰው ግለጽለት አለ ይልሃል። ከዛስ ግለጽለት አለ። ለማን ነው እንደዛ ያለው? እየሰማሁ ነው። አስረዳን እኮ ለማን ነው እንደዛ ያለው ነው እኮ ያለው። ገብርኤል ሆይ ራእዩን ግለጽለት ያለው ለዛ ሰውዬ አይደለም? ለዛ ሰውዬ ነው ራእዩን ግለጽለት የተባለው። እየሰማህ እኮ ነው። አማርኛ መሰለኝ የምንነጋገረው አይደለ እኮ። እንዴ መጠየቅ አይቻልም እንዴ? ይቻላል እኮ። ታዲያ ጠየቅኩ። እሺ ይኸውልህ አሁን እንድገምልህ፣ ልብ ብለህ ስማ። አንተ ከጀመርከው ልጀምር ነው። እኔም ዳንኤል ራእዩን ባየሁ ጊዜ ልረዳው ፈለኩ፣ እነሆም ሰው ነው ያለው አይደል? የሰው አምሳል በፊቴ ቆሞ ነበር። በኦባሌም ወንዝ መካከል የሰው ድምፅ ሰማሁ። ጠርቶም አለ ገብርኤል ሆይ ራእዩን ለዚህ ሰው ግለጽለት። ለምን እግዚአብሔር ሆይ ለዚህ ሰው ራእዩን ግለጽለት አላለውም? እሺ ስለዚህ ምንድነው አሁን ይሄ ጥቅስ ምን ያስረዳልኛል ብለን ያመጣ? ረዳትነቱን ያስረዳል። ገብርኤልን ረዳው ነው ማለት ዳንኤልን ረዳው ነው። ዳንኤልንም ይሆን ለዚህ ሰው ነው ያለው እንጂ ዳንኤል ነው ወይም ደግሞ አዳም ነው ወይም ደግሞ ሰናክሬም ነው ብሎ አላስቀመጠው። እየተነጋገርን ያለ ነው በድምፄ በሰማሁ መሰረት ነው። ለዚህ ሰው ነው ያለው። የዚህ ሰው የተባለው ማን ነው? የአዳም ዘር ነው መቼም ማንም ይሁን። እሺ ችግር የለውም። አሁን እኮ እኔ የጠየቅኩ ምን ነበር? አንተ የጠየቀኝ መልአኩ ለሰው ልጅ ረዳት እንደማይሆን ነው። ማለትን ይለምናል ወይ ያስምራል ወይ ብዬ ነበር የጠየቅኩ። አዎ አልከኝና ይህን ጥቅስ አመጣ። እዚህ ጋራ ገብርኤል ለሰው ልጅ ምህረትን ሲጠይቅ ከእግዚአብሔር ዘንድ አላነበብንም። ስለዚህ ከእግዚአብሔር ዘንድ አያማልደንም ለማለት ነው። ይህን ያህል ዞር የነበረው ማለት ነው። እንደዛ ከሆነ አንተ እኮ ስላልከኝ ነው፣ ያስምራል ስላልከኝ ነው ያንተን ቃል የተጠቀምኩት እኮ። ለእኔ ማስማር ማለት ካለሁበት ፈተና የሚያወጣኝ ካለሁበት ነገር መልእክቴን የምልክበት አድርስልኝ የምለውን መንገድን እንጂ እኮ እዚህ ጋራ እኮ የለም። እዚህ ጋራ ገብርኤል የማንን መልእክት ይዞ ወደ እግዚአብሔር ሄደ? የራእዩን ከገለጸለት በኋላ ምን አደረገሽ? እስኪና አንብቦሽ ምን አደረገሽ? እሺ ራእዩን ግለጽለት አለ። እኔም ወደ ቆምኩበት ቀረበ። በመጣ ጊዜ ፈርቼ በግንባሬ ተደፋው። እርሱም የሰው ልጅ ሆይ ራእዩ ለፍጻሜ ዘመን እንደሆነ አስተውል አለኝ። ለፍጻሜ ዘመን እንደሆነ አስተውል አለኝ።
ሲናገረኝም ደንግጬ በምድር ላይ በግንባሬ ተደፋሁ። እርሱም ዳሰሰኝ። ማን? አሁን እኮ መልአክ ይዳስሳል አይዳስስም እኮ አይደለም። የዳንኤልን ጸሎት ወደ እግዚአብሔር ያደርሳል። የሰው ልጅን ጸሎት ረዳኝ እኮ ነው። ይኸውልህ ስማ፣ መረዳት ማለት ነው ለአንተ። እኔ የጠየቅኩ ይሄን ነው ወዳጄ። መላእክቶች የሰው ልጅን ጸሎት ወደ እግዚአብሔር ያደርሳሉ ወይ ምሕረትን ይለምናሉ ወይ ነው እየጠየቅኩ ያለሁት። ምሕረትን ወደ እግዚአብሔር ይለምናሉ። ለሱ ይታል። እዚህ ጋር ምንም አላየንም። ምሕረት ገብርኤል ሲጠይቅ እያየን አይደለም። እሺ በቃ ለአንተ አይለምንም፣ ለእኔ ግን ይለምንልኛል። ምክንያቱም አንተ አላመንክበትም፣ እኔ ደግሞ እስከምደርስበት አባቶች እንዳስተማሩኝ እሱን እየጓዛለሁ። እሱማ ማንም የፈለገውን ማመን ይችላል። ቁም ነገሩ የምናምነው እምነት መጽሐፍ ቅዱሳዊ ነው ወይ? ምክንያቱም ክርስቲያኖችን ብለን ካመንን ክርስቲያኖች ደግሞ መመሪያቸው መጽሐፍ ቅዱስ ነው። ለምሳሌ ማርያም አምላኬ ነች ብዬ ብቀበል ትክክል ሆናለሁ? አይባልም። ማለት ትክክል አልሆነም። ለምንድን ነው ትክክል ያልሆንኩት? አምላክ አይደለችም እሷ። የአምላክ እናትና አምላክ እንዳይ አምላኬ ነች እኔ ብል እንዴት አድርገህ ልታስረዳኝ ትችላለች? መብትህ ነው። መብትህ ነው። አምላክ ወልዳለች እያለ ነው። ልክ ሆናለሁ እንደዛ ብዬ ግን ብናገር እሱማ መብቴ ነው። ግን ልክ ሆናለሁ? ልክማ እንዴት ብለህ ትለው? እንዳልሆንክ እኮ እየነገርኩህ ነው። ምክንያቱ ለምንድን ነው ልክ ያልሆንኩት? እሷ የአምላክ እናት እንጂ አምላክ አይደለችም ብዬ ነግሬሃለሁ አይደል? አይ አይደለም፣ ከመጽሐፍ ቅዱስ ነው አይደል ልታስረዳኝ የምችለው ማርያም አምላክ እንዳልሆነች ከመጽሐፍ ቅዱስ ብቻ ሳይሆን የአዳም ዘር እንደሆነች ይታወቃል እኮ። ይሄ ምን ግልጽ እኮ ነው። የአዳም ዘር እንደሆነች እኮ የምናውቀው ያው መጽሐፍ ቅዱስ ላይ ስላለ ነው። መልካም። መጽሐፍ ቅዱስ እንደዛ ሁሉ አንተም ገብርኤል ወይም ሚካኤል ወይም መልአክ ያማልደኛል ስትለኝ ልክ አይደለህም እልህ ከመጽሐፍ ቅዱስ እንደዛ ሲያደርጉ ስላላየን ነው። መልካም። እንደዚህ ከሆነማ አንተ የምታምነው ከመጽሐፍ ቅዱስ ውጭ የሆነ በፍጹም አንድም ቃል ቢሆን አላምንም ነው የምትለኝ አለህ ማለት ነው። መጽሐፍ ቅዱስ ያላዘዘውን ነገር እኛ አናደርግም። መልካም። ስለዚህ አንድ ጥያቄ ልጠይቅ ፈቃደኛ ነህ? በርዕሳችን ላይ ከሆነ ስለ መልአክ ነው እያወራን ያለ ነው። አይ መጽሐፍ ቅዱስ የሌለው አንተ ግን እውነታ ነው ብለህ የምታምነውን ነገር ብቻ የምጠይቅህ። ከመልአክ ጋር የተገናኘ ከሆነ ይቻላል እኮ። ከምናብ ጋር ነው እንጂ ታዲያ ምናብ ያለ እንዴት በእንትን ከመልአክ ጋር ርዕሳችን ስለ መልአክ ስለሆነ ከመልአክ ጋር ከሆነ የፈለግከውን ጠይቀኝ። መልካም። ዋናው ርዕሳችን የሰው ልጅ መዳንና ለመዳን ጉዳይና ስለ መልአኩ ነው። ስለ መልአክ ነው ርዕሱ እኮ ዳንኤል ጭንቅላት ላይ ተጽፏል። አይቼዋለሁ። ሚካኤል በቃ እሱ ነው ርዕሳችን። እና ሚካኤል ያገዘው እንጂ እኮ ሚካኤል የለመነለት አይደለም የሚለው ያው እኮ ነው። ሚካኤል ያገዘው ማለት ሚካኤል በጸሎቱ ያገዘው፣ በምልጃው ያገዘው፣ በተለያየ ነገር አገዘን ስለምትሉ እናንተ ሚካኤል ያገዘው ሰው ካለ ይግባ እያልን ያለ ነው እኮ። ይኸውልህ መልአኩ ቅዱስ ገብርኤልን እኮ አቀረብኩልህ። እሱንማ ገብርኤል ምልጃን ሲያቀርብ አላየንም፣ ልመናን ሲያቀርብ አላየንም፣ ምሕረት ሲጠይቅ አላየንም። አንተም ባመጣው ጥቅስ ላይ እኮ የለም። እገዛ እያለ እግዘው እያለ ያው ራእዩን ምን አድርግለት ነው የሚለው። ራእዩን ገለጸ። እኛ ራእይ አይገልጽም እኮ አላልንም። ራእይ ሊገልጽ እኮ ይችላል። መጥቶ ከእግዚአብሔር ተልኮ ወደ ሰው ዘንድ መጥቶ ራእይ ሊገልጽ ይችላል። ለምሳሌ ራእይ ዮሐንስ የሚባል መጽሐፍ አለ መጽሐፍ ቅዱሳችን ላይ። እዛ ራእይ ዮሐንስ ላይ መልአክ መጥቶ ለዮሐንስ የተለያዩ ነገሮች ሲገልጽለት ነበር፣ ሲያስረዳው ነበር። እና እኛ መልአኮች እንደዛ ያደርጉም ብለን አናምንም፣ አናቅም። እንደዛ ያደርጋሉ። የእኛ ጥያቄ ምንድነው? መልአኮች ስለ ሰው ልጅ በእግዚአብሔር ዘንድ ምሕረትን፣ ይቅርታን፣ ልመናን ያቀርባሉ ወይ ያልን ነው። በዛ መንገድ ያግዟቸዋል ወይ ያልን ያለ ነው። እኛ እገዛ የምናውቀው እንዴት መሰለ? ያን አባቶች እንዳስተማሩኝ ነግሬሃለሁ። ይህን ግን
መርዳትን ነው ያገዘው ማለት መርዳትን ነው የሚያመለክተው ቀጥታ ትርጉሙ። መርዳት ከፈለክ ደግሞ ቅዱስ ገብርኤል ለሰውየው እንዴት እንደተረጎመለት ወይም ደግሞ እንደረዳው አስረድቷል። አይ የዚህኛውን ካልክ ደግሞ መጽሐፍ ቅዱስ ውጭ ሆናችኋል የምትል ከሆነ ደግሞ ለሱ ማስረጃ የምታመጣልኝ ከሆነ ልጠይቅህ አንድ ጥያቄ ብያለሁ። ፈቃደኛ ከሆንክ ነው እኮ። እሱማ እኮ ስለ መልአክ ከሆነ ጠይቀኝ ብያለሁ። ከመልአክ ውጭ ሌላው እንዳታምኑ ተብላችሁ ነው። ርዕሳችን አይደለም ዛሬ። ከርዕሳችን ውጭ ከሆነ አናወራም። ምክንያቱም ለአንተ ከርዕስ ውጭ ካወራሁ ይኸውልህ፣ እሺ ቅድም መልአኩ ሚካኤል ካልሆነ ገብርኤል አይሆንም አልክ። ገብርኤል መጣብህ። እዛ ደግሞ እንደገና ደግሞ ስለ መልአኮች ምናምን እንደዛ እንድትል ሳይሆን የፈለኩትን አሁን ስለ መልአኮች ተነጋግረናል አለ የለም? ሄሎ ሄሎ እሺ ያ ኔትወርክ ነው ምንድን ነው ይመስለኛል። የእሱ ኔትወርክ ሳይጠፋበት አይቀርም ይመስለኛል። እሺ አውቶ አክሴፕት አበራችሁ እንዴ ጋይስ? አንዴ ፕሊስ ሞዴሬተሮች አታብሩ። እሺ በጌታ እሺ እሺ ኤችቢ ስኬል አንዴ ቆይ ወዳጆች፣ ከየት ቤተ እምነት ነህ ብራዘር? ከኔ ጋር ነው። አይ ኤችቢ ስኬል። እሺ እሺ ቴንክ ዩ ሜላይ። እሺ ቀጥሉ። ሶሪ በጣም እሺ። ርዕሳችን መልአክ ስለሆነ ዛሬ ስለ መላእክት ስለሆነ እያወራን ያለ ነው። ከዛ ጋር የሚገናኝ ጥያቄ ካለ ጠይቀኝ። ሌላ ጥያቄ ከሆነ ግን አትቀበልም። አዎ ርዕሳችን አይደለም። ለዛ እኮ ነው። በሌላ መንገድ ብትማረው ምን ትሆናለህ? አሁን እኮ ሌላ ሰው ምድል እንዳንሰጠው ብዬ ነው። ለአንተ ከፈቀድኩልህ ሌላ ሰው የሚገባና ከርዕስ ውጭ ጥያቄ ያለኝ ይላል። ለአንተ ፈቅጄ ለሌላው መከልከል ልክ አይሆንም። እንደኔ ግን የሚያስተምር ከሆነ ያ ግዴታ መልአክ መሆን የለበትም። ጠይቀኝ። እሺ እንግዲህ መጽሐፍ ቅዱስ ከዛ ውጭ ከሆነ አላምንም፣ መጽሐፍ ቅዱስ ከሆነ ግን አምናለሁ በሚል ርዕስ ነው እንግዲህ የጀመርን አይደለ? ማለትም አሁን ከእናንተ ርዕስ ሳይሆን አሁን ጠይቄ የፈለግኩት ማለት ነው እኮ። እሺ ጠይቀኝ ጥያቄው ነው። እሺ እንደዛ ከሆነ ዘፍጥረት ላይ ልውሰድህና መጀመሪያ አዳም ሔዋንን አወቃት አለና ከዛም በኋላ ቃየልንና አቤልን ወለዱ። ቃየልም አገባ ይላል። ቃየል ከምን አምጥቶ ነው ሚስት ያገባው ወይስ ሔዋንን ያገባት? ኦኬ ነው ጥያቄ። እዚህም ምላሽ ንገረኝና ከዛም በኋላ ደግሞ ወደሚቀጥለው እንሄዳለን። እሺ ኦሪት ዘፍጥረት ምዕራፍ 5 አንብበው። ኦሪት ዘፍጥረት ምዕራፍ 5 ላይ አዳም የወለዳቸው ልጆችን ይዘረዝርልሃል። እሺ ኦሪት ዘፍጥረት ምዕራፍ 5 ነው ያልከኝ? እሺ አወጣሁ። ምዕራፍ 5 ላይ እሺ አንብብልኝ። ምዕራፍ 5 ከቁጥር 1 ጀምሮ ያለውን አንብቦ የአዳም የትውልድ መጽሐፉን ይዘረዝርልሃል። እዛ ጋራ አዳም የወለዳቸውን ሰዎች ታገኛለህ። እሺ ንገረኝ እስኪ፣ አንብባቸው እስኪ አንብባቸው። እሺ በቃ ነገርኩህ አይደል? አንብበው በቃ። አሁን እዚህ ላይ የዘራረገ የቆጠርኩ አልውልም። እሱን ጠቀስኩልህ፣ ምዕራፉን ቁጥሩን ጠቀስኩልህ። አዳም ስንት ነው የወለደሽ? ንገረኝ። እሺ ሌላውን ንገረኝ። አሁን በቃ ይሄ ሀሳብ መለስኩልህ። አሁን ከጠየቅኩ ጥያቄ ጋራ እንዴት እንደሚገናኝ ብቻ እስቲ በሞቴ ንገረኝ፣ እንዴት እንደሚገናኝ። አይደለም መገናኘቱን አለመገናኘቱን አይደለም። በኋላ እኮ ምን ልታስረዳ ይፈልገ ነው? ከመጽሐፍ ቅዱስ የሌለ ነገር እያመንክ ነው።
እንደዛ ከሆነ ሴት ልጅ ከምን መጣች? ኦኬ ሴት ልጅ ከሌላ ቦታ ነው የመጣችው? እኔ አላልኩም። መጽሐፍ ቅዱስ ላይ ግን የለም። በቃ ሴቷ ከማርስ ነው የመጣችው ከሌላ ጠቅሼልሃለሁ ወዳጄ። መጥቀስማ እኮ ወንድሜ መጥቀሱን እኮ ጠቀስክልኝ። አንብበው ምን እንደሚል ንገረኝ። ሴት ልጅ እዚሁ ተወለደች የሚል አንዷን ምዕራፍ አዳም ወንድና ሴት ልጆች እንደወለደ ይናገራል። ምን ላይ? ዘፍጥረት ምዕራፍ 5 ምን ላይ ምዕራፍ 5 ላይ አዳም ወንዶችና ሴቶች ልጆችን እንደወለደ ይናገራል። ስለዚህ ይሄ ነው ምላሼ። በቃ ከርዕስ ውጭ እንግዲህ ፈቀድኩልህ መልሼ እላለሁ። ስለዚህ አሁን ሴት ብሎ ጠራው ያለውን ነው እንደ ሴት ብለን ሴቶች ልጆች ወለደ ይላል ወዳጄ። ወንዶችና ሴቶች ልጆች ወልደዋል። ስለዚህ በቃ እሱ ነው መልሴ ወዳጄ። አይ የአዳም ልጆች አይደሉም ካልከኝ አንተ እንግዲህ ትነግረኛለህ እሱ ግን በቃ እኔ አሁን ዘፍጥረት ምዕራፍ 5ን ጠቅሼልሃለሁ። አዳም ወንዶችና ሴቶች ልጆችን እንደወለደ ዘፍጥረት ምዕራፍ 5 ላይ ይናገራል ማለት ነው። ስለዚህ አሁን ወደ ተነሳንበት ሐሳብ ስንመጣ መላኮች ምልጃን አያቀርቡም፣ ምሕረትን አይለምኑም፣ ስለ ሰው ልጆች ይቅርታን ወደ እግዚአብሔር አያደርሱም። ከእግዚአብሔር ዘንድ ወደ ሰው ይመጣሉ እንጂ ከሰው ወደ እግዚአብሔር የተላከ አንድ መልአክ የለም በመጽሐፍ ቅዱስና እናንተ ወር በገባ በ12 የምታደርጓቸው ልምምዶች መጽሐፍ ቅዱሳዊ አይደሉም። መጽሐፍ ቅዱስ አያውቁም። ከብሉይ ኪዳን እስከ አዲስ ኪዳን የማይታወቅ ልምምድ ነው። ስለዚህ ሌላ ጊዜ እንግዲህ ወንድማዊ ምክሬ ምንድነው? እነዚህ ምዕራፎችና ቁጥሮችን ለመጠየቅ ሞክር። ከሰጡ እንደዚሁ ናና እናወራባቸዋለን ማለት ነው። ቴንኪዩ በጣም ዳኒ መቀጠል ይችላል። እሺ ከድምፁ ዝም ብሎ እንደው የቤተ ክህነት አካባቢ ሰው መስሎኝ ነበርና እንግዲህ በቃ የሚላም ምክር ነው ኤምፋሳይዝ ማድረግልህ። አንብብ፣ የእግዚአብሔርን ቃል ለማጥናት ሞክር እና አንድ ቀን ደግሞ ጌታ ይረዳሃል። እውነተኛውን የጽድቅ ወንጌል ኢየሱስ ክርስቶስን አምነህ ህይወት ታገኛለህና እስከዛ ግን እንደ ወንድም እንደ እህት እንጸልይልሃለን። ሻይ ተባረክ። አሜን። ግን ያው እኔ እኮ ክርስቶስን አልካድኩም። ያው ደርበሃል ነው ፖይንቱ፣ እሱ ነው። ደርበሃል ነው ፖይንቱ፣ እሱ ነው። ምኑ ላይ ነው የደረብኩት? ኢየሱስ ላይ። እግዚአብሔር ማዳ እሱ ላይ ያየን እንጂ እነሱ የብቻቸው ስልጣን ሰጥቷቸው ወይም ደግሞ የራሳቸው ማለትም ራሳቸው ፈጠሩና ራሳቸው አበጁና አፈራ እንደ ክርስቶስ ሰሩን እኮ አላልንም። አይ አዳኑኝ፣ ረዱኝ፣ አገዙኝ ያልክ እኮ ነው ያለው። ቀን ዛሬ ለምሳሌ ሰይመህ ሚካኤልን እያከበርከው ነው ያለው። ሻማ አብርተህለታል፣ ጧፍ ለኩሰህለታል፣ ዘምረህለታል። አዳንከኝ ብለህ ለሱ ጸሎት አቀርበሃል። ይሄ ሁሉ በእግዚአብሔር ላይ መደረብ ነው። ይሄ ሁሉ መጽሐፍ ቅዱስ ውስጥ የሌለ ልምምድ ነው። አንተ በገባህ መንገድ እንደዛ ሊሆን ይችላል። እኔ ደግሞ አንተ ፈጥረኸኛልና አንተ አድነኝ አላልኩም። አይ አዳነኝ እያልክ እኮ ነው ያለው አይደል? ሚካኤል አዳነኝ እያልክ ነው ያለው። አስዳነኝና አዳነኝ እኮ ይለያያሉ። አስዳነኝና ሚካኤል አስድኖ ነው ተዋናት መልእክት። እኔ ለአንድ ነገር ንገርህ፣ ጸሎት ስታደርግ ወደ እግዚአብሔር የሚያደርስልህ ወይም ደግሞ መልእክትህን የምትልከው በንጉሱ ፊት ነው ወይስ በመልእክተኛው ፊት ነው? ከሰው ወደ እግዚአብሔር የሚላክ መልእክተኛ የለም። እግዚአብሔር ቃል ውስጥ ናት። ከእግዚአብሔር ከንጉሱ ተልከው ይመጣሉ እንጂ የንጉሱ አገልጋዮች የአንተ አገልጋዮች አይደሉም። የንጉሱ አገልጋዮች ናቸው። ለእኔ አገልግሎት አይሰጡኝም ማለት ነው። ወደ አንተ አይመጡም። እነሱ ንጉሱ ሲልካቸው ነው የሚንቀሳቀሱት እኮ። ንጉሱማ ላካቸው እኮ አገልግሉ ተብለው ተላኩ አይደለም?
እኮ ከአንተ መልእክት ይዘው ወደሱ አይሄዱም ነው ፖይንት። እሱ ነው ከአንተ እየሰሙ አይደለም የሚሄዱት። መጽሐፍ ቅዱስ ውስጥ እንደሱ አይነት ነገር የለም። ስለዚህ እነሱ ከዛ ያለውን አምጥተው ይደፋሉ። አንተ የፈለግከውን ብትናገር አይሰሙህም፣ ጥለው ነው የሚሄዱት ነው። አይ እነሱን ወደ እግዚአብሔር የምትልክበት ምንም ምዕራፍ የለም። ንጉሱ በሁሉ ስፍራ ስለሚገኝ ሁሉን ስለሚያውቅ ሁሉን ስለሚሰማ መልእክተኛ ወደሱ አያስፈልገውም። በእኛ ግን ውስኖች ነን። ቆይ ስሜት አይቱን እኛ ግን ውስኖች ነን። እኛ ውስኖች ነን። እግዚአብሔር የሆነውን ሀሳብ መረዳት ማወቅ አንችልም። ስለዚህ እግዚአብሔር ምን ያደርጋል? መልእክተኞችን ሲፈልግ ወደ ሰዎች የእግዚአብሔርን ሀሳብ ለሰዎች እንዲያስረዱ መልእክተኞቹን ይልካል። እኛ ግን ያንን ንጉሳችንን እግዚአብሔርን ማግኘት ስንፈልግ ቀጥታ ወደ ማን እንጸልያለን? ወደ እሱ እንጸልያለን። ለምሳሌ ጌታችን ኢየሱስ ክርስቶስ ማቴዎስ ላይ በግልጽ ስለ ጸሎት ሲያስተምራቸው ሐዋርያቶችን በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ። አየህ ንጉሱ በዙፋኑ ላይ አለ። ስለዚህ ጸሎት አስተምረን ብለው ሲጠይቁት ያስተማራቸው ጸሎት ይሄ ጸሎት ነው። በዙፋኑ ላይ ለተቀመጠ ለእግዚአብሔር ነው አንተ የምትጸልየው፣ ጸሎት የምታቀርበው፣ ልመናን የምታቀርበው። እሱ ይሰማሃል። ንጉስ ስለሆነ በሁሉ ስፍራ ላይ ስላለ ማለት ነው። እና ከምድር የጠራቸው ወደሱ የምትልካቸው መላእክቶች በእግዚአብሔር ቃል ውስጥ የለም። አሁን በሎጂክ ደረጃ እንኳን እናንተ ልናገኘው የምንችለው ሐሳብ የለም። መጽሐፍ ቅዱስ ውስጥ የተጻፈና የተገለጸ ሐሳብ የለም ነው። ይሄንን አትሟገት። መጽሐፍ ቅዱስ ውስጥ ስለሌለ ነው። ቢኖር ኖሮ እኛ ጴንጤዎች ነን፣ ክርስቲያኖች ነን፣ የእግዚአብሔርን ሐሳብ እንቀበል ሰዎች ነንና እንቀበላለን። ስለሌለ ነው መቀበል ያልቻልነው። መልካም። ስለዚህ ለምን ታዲያ ንጉሱ በሁሉ ቦታ የሚገኝ ከሆነ መላእክቶቹን ለምን ሊልካቸው ቻለ? የእሱ አገልጋዮች ናቸው። እና ከዚህ እያለ እሱ እንዴት እሱ ከላይ ሄዶ እንደገና መልእክተኛ ሊልክ ቻለ ብዬ ነው እንጂ ንጉሥ አይደል? ሲፈልግ መላእክቶቹን ያዛል፣ ሲፈልግ እንስሳቶችን ይጠቀማል፣ ሲፈልግ ድንጋዮችን ሊያነሳ ይችላል። ፍጥረታትን እግዚአብሔር የፈለገውን ማድረግ ይችላል። እንደዚህ አድርግ አይባልም። ስለዚህ እግዚአብሔር እንዴት ነው ብለህ ስትጠይቅ አንዳንዴ አልሰማ ካልከው አህያ ያስነሳብሃል፣ በአህያ ይናገርሃል። አንዳንዴ ሀሳቡን ለመፈጸም ሲፈልግ ንፋሳትን ይጠቀማል፣ ወጀብን ይነሳል፣ በረዶ ሊሆን ይችላል። እግዚአብሔር በፈለገው ነገር ይጠቀማል። ከሚጠቀምባቸው ነገሮች መካከል አንዱ የእሱን ሀሳብ የእሱን ፈቃድ ከሚጠቀምባቸው አገልጋዮች መካከል አንደኛው መላእክቶች ናቸው። አሁን ፖይንቱ ምንድን ነው? መላእክቶች እኛ እንድንልካቸው አይደለም ኢንቴንሽኑ። ኦኬ ገብርኤል ና ምናምን እያን የቆሎ ጓደኞቻችን አይደሉም። እችን ነገር ለእግዚአብሔር ጎሽ አድርሰና አንለውም። እባክን ሚካኤል እችን እባክን ለእግዚአብሔር አድርሰና አንለውም አይባልም። እግዚአብሔር ነው መላእክቶቹን የሚያዛቸው። የእሱ አገልጋዮች ናቸው፣ የእኛ አገልጋዮች አይደሉም። ስለዚህ መጽሐፍ ቅዱስን ቆመ ብለህ ስታይና ስታጠና የምታገኘው ትምህርት ይሄ ነው። ስለዚህ መጽሐፍ ቅዱስ ውስጥ የሌለን ሐሳብና ትምህርት አትከተል። የለም እሱ ሐሳብ ኦርቶዶክስ ውስጥ ያለው ሐሳብ የእግዚአብሔር ቃል ውስጥ የለም ነው እያልን ያለ ነው ናት። እሺ እና እንደዛ ከሆነ ድንግል ማርያም በቤተ መቅደስ እያለች መልአኩ አላገለገላትም ማለት ነው፣ ወይም ደግሞ ምግቧን አላመጣላትም። ከሷም የተመገበችበትም መስሪያዋንም አልወሰደም ማለት ነው። እስቲ ማስረጃ ስጠኝ እስቲ እንደሱ የሚል ጥቅስ ከየት አገኘናት? እሺ በጣም ጥሩ። እመቤታችን በቤተ መቅደስ ማደጓን ታውቃለህ አታውቅም? አላውቅም። እስቲ ማስረጃ ስጠኝ። መልካም። እና የታደገች ወይስ በምን ወለደ? እንዴት እንደወለደችው እባክህን ማስረጃ ስጠኝ። እኔ አላውቅም ብያለሁ። ማስረጃ ስጠኝ፣ አሳውቀኝ። እሱማ መጽሐፍ ቅዱስ ነው ማስረጃ። የለም መጽሐፍ ቅዱስ ላይ የለም። እርግጠኛ ነህ? አዎ። በምታምነው አምላክ ትምላለህ? የለም አልኩ ብራዘር። ክርስቲያን ነኝ አልምልም። የለም ካላ አሳየኝ። እና በምን አደገች? ወይስ ወዳጄ ካለ አሁን ግምተውና አለ እያልክ እያመንክን ያለው ማስረጃ ስጠኝ ያልኩ እኮ ገባኝ። እሱ ነው
እና በምን አደገች? አልገባህም ብራዘር፣ አልገባህም። ቢገባህ ኑሮ እና ተብሎ አይቀጠልም። ጥቅስ ነው የሚጠቀሰው ብራዘር። እየጠበቅኩ ነው ያለሁት በጉጉት ማለት ነው። ፕሊዝ ማስረጃ ስጠኝ። በቤተ መቅደስ አላደገችም ነው ወይስ ምንድን ነው? ማስረጃ ስጠኝ ወዳጄ፣ ማደጓን ማስረጃ ስጠኝ። አዎ ማስረጃ ስጠኝ። ካህኑ ዘካርያስ አላሳደጋትም በቤተ መቅደሱ? እባክህን ቤተ መቅደስ የልጆች ማደጊያ ቦታ አይደለም ወዳጄ። ካለ ማስረጃ ስጠኝ። በልሽ ደህና ደር። እንደሱ ነው የሚሻለህ። አየህ ናትሻዬ፣ እንደሱ ነው የሚሻለህ። ለዚህ ነው እንጸልይላለን። ጌታ ይረዳል። የሆነ ቀን ያለህበት ቤተ እምነት ምን ያህል ጨለማ እንደሆነ ትረዳለህ። ምን ያህል ከእግዚአብሔር ሐሳብ የራቃችሁ እንደሆናችሁ ትረዳለህ። እና ያንን ጊዜ እግዚአብሔር እንዲያሳጥርልህ እንናፍቃለን፣ እንጸልይላለን። ጌታ ይረዳል። ደግሞ ብዙዎቻችንን ቤተክርስቲያኒቷ ውስጥ የሚነገረው ትምህርት ሁሉ መጽሐፍ ቅዱስ ውስጥ ያለ ይመስለን ነበር። በጣም ብዙ ትውልድ ማለት ነው። እና ስታነብ የእግዚአብሔርን ቃል ስትመረምር ትምህርቷ ሁሉ እግዚአብሔር ሐሳብና እግዚአብሔር ፈቃድ እንደራቀ ነው የምትረዳው። እና ያ ጊዜ እንዲመጣልህ የእውነት ከልባችን ቅንነትህን ስላየው ማለት ነውና እግዚአብሔር ከልባችን እንጸልይላለን። ጌታ ይረዳል። ወንድም አለ ተባረክ። አትጥፋ ደግሞ እኔ እንኳን አልጠፋም መጥፋቱን፣ ግን የክርስቶስ ፍቅር እንኳን የሚለየኝ አይመስለኝም። የክርስቶስ ፍቅር የእግዚአብሔር ሐሳብ ያለበት ቦታ ላይ ነው ያለው። እንደ እግዚአብሔር ቃል ያልሆነ ጥቅስ ያልሆነ ትምህርት ውስጥ እየኖርክ የክርስቶስ ፍቅር ያዘኝ አይባልም። የክርስቶስ ፍቅር የእግዚአብሔር ሐሳብ፣ የእግዚአብሔር ፈቃድ፣ የእግዚአብሔር እውነት ያለበት ቦታ ላይ ነው ያለው። ስለዚህ ያንን ነገር እንድታየው ነው እግዚአብሔር። እኛ እንጸልይላለን ያልኩ ናትሻይ፣ እንጸልይላለን። ጌታ ይረዳል። እግዚአብሔር ያግዛል። ተባረክ። እሺ ናትሻይ አትጥፋ በቃ። እሺ አበበ ሰላም፣ ከየት ቤተ እምነት ይሆን አበያችን? አበበ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ካለ እንቀበላለን። ብሩኬ ዌልካም ብለናል። እንኳን ደህና መጣ። እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ በቃ ቤተ ክርስቲያኔ መልስ አላት የሚል ኦርቶዶክሳዊ ብናገኝ በጣም ነው ደስ የሚለንና እናት ያታርክመን ፕሊዝ። ማለት የምር ጥቅስ ያለው ነው እኮ የምንፈልገው። ማስረጃ ማቅረብ የሚችል ማውራት የሚችል በቃ እንደው ልታወሩትና ልትናገሩ የምትችሏቸው ነገሮች ያላችሁ ሰዎች ከሆናችሁ በጣም በደስታ። ዛሬ ናቲ ቀን ነው እንዴ ጋይስ? የናቲዎች ቀን ነው ዛሬ። እሺ ናቲ በድጋሚ መጣ። ምን እንርዳ? አይ እንደ አጋጣሚ ነው። በስተት ነው። እሺ እሺ ወዳጅ ግን ዛሬ ብትሞት የዘላለም ሕይወት እንዳለ ይሰማል ናቲ? ናቲ ወንድሜ አቤት። ዛሬ ብትሞት የዘላለም ሕይወት እንዳለ ይሰማል? በሚገባ። አሁን ዛሬ ብትሞት እግዚአብሔር የዘላለም ሕይወትን ይሰጣል፣ ገነት ትገባል? አዎ በእውነት እውነት። ቤተ ክርስቲያንህ እንደሱ ትላለች? ቤተ ክርስቲያንህ እንደሱ ትላለች? በዚህ ትጠራጠራለች? እየጠየቅኩ ነው ያለሁት። አዎ መምህራኖቻችሁ መንግስተ ሰማያት በር ላይ እንኳን ገብታችሁ ቆማችሁ እርግጠኛ መሆን አትችሉም ነው የሚሉት። ማለት መንግስተ ሰማያት በር ላይ እንኳን ቆማችሁ የት እንደምትገቡ ትጠየቁን ያላቅም በሉ ነው የሚሉት። አንተ እንዴት አወቅ? ለዛ ነው የጠየቁ። እንዴት አወቅ? ልጅነትን ተቀብያለሁ፣ ንስሐ ገብቼ ነው የምኖረው። ይሄ ለእርግጥ ለእናንተ ልገልጸው ምናምን አይገባም ነበር። ይሄ የኔ ስህተት ነው። አይ ነው የሆነልህን ነገር ነው እየነገርከን ያለው እኮ ችግር የለም እኮ። ስለዚህ አንድ ሰው ደግሞ ተዘጋጅቶ ከጠበቀ አንድ ሰራ እንደ
ኃጢአት በደል ፈጽማ አታውቅም ማለት ነው። አሁን አንተ ኃጢአትን ሰርታ አታውቅም፣ ንጹህ ሰው ነህ። እንዴት ብዬ እኔ ሰው እንዴት ሰው አይደለሁም እንዴ? ታዲያ ሰው ሆነ ኃጢአትና በደልን ከሰራ እንዴት ነው ታዲያ ንስሐ ገብቼ ተዘጋጅቼ ነው እየጠበቅኩ የምትለን? ስለዚህ ሁልጊዜ አይደለም ወደ ኃጢአት የምትጓዝ አንተ እኮ ስትኖር። አይ ለምሳሌ አሁን ለምሳሌ ዛሬ እንደው ቀኑ ሙሉ ውሎን ዞር ስታየው ተሳስተህ እግዚአብሔርን የበደልክበት ሀሳብ የለም? ሰው ሆኖ የማይበድል እንጨት ሆኖ የማይጨስ አይቻልም። ስለዚህ በኃጢአት ጨሳል ማለት ነው አይደል? ስለዚህ ኃጢአት ሰርተሃል ማለት ነው አይደል? እኔም ባላወቅኩት መንገድ ልሰርቼ ሊሆን ይችላል። አውቀም ሳታውቅም እግዚአብሔርን ትበድላለህ፣ ሰው ነህና። ልክ ነህ። ስለዚህ ኃጢአት እያለብህ በደል እያለብህ እንዴት ነው ታዲያ ዘላለማዊት እርግጠኛ ነኝ የምገባው የምትለኝ? መልካም። አንተስ ትገባ ይሆን? እኔ ስለ እኔ እነግርሃለሁ። አሁን ስለ አንተ እንጨርስ። እኔማ ነግሬሃለሁ። አይ እኮ ከነ ኃጢአት ከነ በደል ነው የምትገባው። እንዴት ብሎ ይሆናል? እሱማ ታዲያ ደግሜ ልጠይቃ፣ ዛሬ ብትሞት ናቲ የዘላለም ሕይወት አለው ገነት ይገባል? እኔ እኮ ንስሐ ገብቼ ቁጭ ብዬ ነው ያለሁት። በዛሬው ደግሞ ጸሎቴን አድርጌ የበደልኩ ካለ ይቅር በለኝ ብዬ ተኛለሁ። አይ እኔ አሁን ብትሞት ነው ያልኩ። አሁን ብትሞት የዘላለም ሕይወት አለው ይሰለ? አዎ አለ እኔ ያልከው አይደል እንዴ? ኃጢአት እያለብህ በደል እያለብህ እንዴት ነው ታዲያ መንግስተ ሰማያት የምትገባው እንዴ? አንተ ሳታውቅ የሰራኸውን ስህተት በምን ታውቃለህ? አሁን ለምሳሌ አንተ ያደረካቸው ለዛ እኮ ነው እየጠየቅኩ ያለሁት። ኃጢአት እያለብህ በደል እያለብህ እንዴት ነው ታዲያ መንግስተ ሰማያት እገባለሁ ብለህ እርግጠኛ የሆንከው? ኃጢአት እያለብኝማ እንደማልገባ እኮ ነገርኩ። ታዲያ ኃጢአት አለብህ የለብህም ስለ ዛሬ ኃጢአት አለብኝ አልከኝ አይደል እንዴ? ኃጢአት ያለበት ሰው ታዲያ እንዴት ነው ገነት የሚገባው? ጥያቄ የፈጠረብኝ ነገር እኮ እሱ ነው ናትሻ። እሺ አልገባም። አየህ፣ ትክክለኛ የኦርቶዶክስ እምነት አቋሙ ይሄ ነው። እንገባለን ብላችሁ አታስቡ። እንገባለን ብላችሁ አታስቡ። ኃጢአት ያለበት ሰው እንደማይገባ ሪያሊቲው እሱ ነው እንዴ። አንተ እኮ አልከኝ ሰው ሆኖ እንጨት ሆኖ የማይጨስ ሰው ሆኖ የማይበድል አለ ወይ ያልከው አንተ ራስህ ነህ፣ እኔ አይደለሁም። ኢትስ ዩር ቶት ብራዘር። እኮ ጥያቄ ነው የጠየኩህ እኮ። ጥያቄው እኮ መልስ ያለው እኮ ጥያቄ እኮ ነው። ሪያሊቲ እኮ የነገርከን ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ምን አድርጓቸዋል? ጎሏቸዋል ነው የሚለው መጽሐፉ። አየሁ። ስለዚህ አሁን ትልቁ ነገር መስተካከል ያለበት እምነት ይሄ ነው። እገባለው የሚል ህይወት ከእግዚአብሔር ዘንድ የተቀበልከው የዘላለም ሕይወት ያለው አይነት ምልልስ የምትኖር ሰው አይደለህም። ለምንድን ነው እሱ እንደዛ ማትኖረው? በክርስቶስ ኢየሱስ አምነ ስላልዳንክ ነው። በራሴ ነው ድናለሁ ብለህ የምታስበው። ስለዚህ እኔ ላንተ ያለኝ እውነተኛው ሐሳብ ምንድን ነው? መጽሐፍ ቅዱስን አንብብ። አየህ፣ እኔ ካልክ በቃ መቼም መንግስተ ሰማያት አትገባም። አውቀንም ሳናቅም ቢሆን እግዚአብሔርን እንበድላለን። እኔ ነጽቼ እኔ የሆነ ነገር ጠብቄ የሆነ ነገር ፈጽሜ የሚል ማንነት ካለ በክርስቶስ ኢየሱስ አምኖ የሚድን ሰው አይደለህም አንተ። ስለዚህ አንተ ብትሰራም ባትሰራም ምንም ፋይዳ የለህም ነው የምትለኝ አይደል? አይ እኛ ሰርተን ሳይሆን ኢየሱስ ክርስቶስ በደሙ አጥቦን ይቅር ብሎን ነው የምንገባው። ልዩነቱ እሱ ነው። በጣም ጥሩ። እዚህ ላይ አንድ ጥያቄ ላንሳ። ትችላለህ። ኢየሱስ ክርስቶስ በደሙ ካጠበ በኋላ በደል በድለሃል አልበደልክም? ለዛ እኮ ነው እኔ የእግዚአብሔር መንግስት የምወርሰው ከኔ ንጽህና አንጻር ሳይሆን ከተከፈለልኝ ዋጋ አንጻር ነው። የዘላለም ሕይወትን አገኛለሁ ብዬ የማምነው ንጽህናዬ 100% ሲደርስ ነው ምድነው አልልም እኔ። ምክንያቱም ቆይ ይጠቅማል። ቆይ አንዴ ስማኝ። ቆይ ይጠቅማል። እንዲጠቅምህ እኮ ነው ብራዘር። አሁን
ይሄ የመዳን ተስፋ የመጣው ኃጢአተኞችና በደለኞች በእግዚአብሔር ልጅ በክርስቶስ ኢየሱስ አምነው ሕይወት እንዲያገኙ ነው፣ እንዲድኑ ነው። ጥቅስ ልስጥ ማስረጃ በእግዚአብሔር ቃል ስናወራ ጥሩ አይደል? እሺ ምን አይነት ሰዎች እንደሚድኑ ታውቃለህ? እግዚአብሔር በልጁ በክርስቶስ ኢየሱስ የሚያምኑትን ለማዳን ነው እንጂ ይህንን ሕይወት የሰጠን እኛ ንጹሕ ሆነን ንጽህናችን 100% ደርሶ የምንገባበት ሕይወት አይደለም። ይሄ ሕይወት ከእግዚአብሔር ዘንድ የሆነልን እንደዚህ ይላል። ሁለት ጥቅሶችን ልስጥ። የመጀመሪያው ጥቅስ ሮሜ ምዕራፍ 4 ላይ አንድ ድንቅ ጥቅስ አለ። እሱን ላንብብልህ። ሁሌ ከአንተ ሕይወት ንጽህና አንጻር ሳይሆን ከተከፈለልህ ዋጋ አንጻር ክርስትናን ማየት እንድትችል ነው። እንደዚህ ይላል፣ ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም ይላል። ምን ማለት ነው? ደሞዝ ስትቀበል ለሰራህበት የተከፈለህ ዋጋ ነው እንጂ አይደል? አንተ ለሰራህበት ነገር የተከፈለልህ ዋጋ ነው እንጂ በነፃ የተሰጠ ጉዳይ አይደለም ማለት ነው። ስለዚህ ደሞዝ ስትቀበል ለሰራኸው የጉልበትህ ውጤት ነው። ደሞዙ ያስገኘው የልፋትህ ውጤት ነው። ኦኬ ቁጥር 5 እንደዚህ ይላል፣ ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ነው የሚለው መጽሐፉ። ስለዚህ እግዚአብሔር እኛን ያጸደቀው ጽድቅ አድርጎ የቆጠረልን ስራችንን አይደለም። ምናችንን ነው? እምነታችንን ነው ጽድቅ አድርጎ የቆጠረልን። እሺ ስለዚህ ሰማሁ፣ ተመለሰልህ? እሺ እሱ ተመለሰልኝ። ስለዚህ አሁን የምትለኛለህ አንተ ምንም ብንሰራ ወደ መንግስት ምን ልንገባ አንችልም። በስራችን አንገባም። ጥሩ፣ በስራችን አንገባም ብለህ ደምድመሃል። አንገባ። እንደዛ ከሆነ ለዚህ እኮ ነው አንተም እኮ መሰከርክ እኮ ናትሻዬ፣ አንተም እኮ መሰከርክ። ቆይ እንጂ ጥያቄውን እናቅርብልህ። እሺ ጠይቅ፣ ችግር የለም። አይ አንተም ያልከውን ላስታውስ ብዬ ነው። ችግር የለውም። እኔማ የተናገርኩትን አልረሳውም። እሺ ምን ይላል መሰለህ? ቆይ እስኪ ትንሽ እንትን አልኩ መሰለህ። ቴክ ዩር ታይም፣ ሀሳብን ሰብስበው። እሺ ቆይ ሀሳብ ልሰብስብና እንትን በለህ። እሺ ከነዚህ ከታናናሾቹ ለአንዱ አደረገ ማለት ለእኔ አደረገ ማለት ነው። ከዛስ ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ ብታረዝ አላለበሳችሁኝም፣ ብታሰር አልጠየቃችሁኝምና እናንተ እርጉማን ወደ ዘላለም ወደ ተዘጋጀላችሁ እሳት ትጣላላችሁ ይላል አይልም? እነማን? በግራ በኩል የሚያቆማቸው ንጉሱ የሚያቆማቸው። በግራ በኩል የሚቆሙት ምኖች ናቸው? ኃጥአን። በቀኝ በኩል የሚቆሙት ምኖች ናቸው? እነሱ ጻድቃን ናቸው። አየህ፣ በቃ አለቀ፣ መለስከው ማለት ነው። ሐሳቡን እንድትረዳው ነው። ኦኬ። ስለዚህ ሰው ጻድቅ የሚሆነው በስራው አይደለም። ኦኬ። በጎን የቆሙት ምኖች ናቸው? በቀኝ በጎች ናቸው፣ በግራ በኩል ደግሞ ፍየሎች ናቸው አይደል? እሺ። ስለዚህ ሰዎች አይደንቲቲ የሚያገኙት ማንነትን ይሄ የበግ የሆነ የፍየል የጻድቅ የሆነ የኃጢአት የሚገኘው መጽሐፍ ቅዱስ የሚያስተምረው በእግዚአብሔር ልጅ በክርስቶስ ኢየሱስ በተከፈለ የመስቀል ስራ ነው። ኦኬ። ስለዚህ ብታበላም ባታበላም አይደለም። ቆይ አይደለም። ይኸውልህ
አይደለም ማለት ነገር ነው ናትሻይ። ሰዎች በክርስቶስ ኢየሱስ ሲያምኑና ሲድኑ የሚኖሩት የህይወት ፕሪንሲፕል ጌታ የጠቀሰው ነው። ምን ማለት ነው? የተቸገረን ያበላሉ፣ ይጠይቃሉ። ይሄ የምንድን ነው እሱ ካልክ የጻድቅ የእግዚአብሔር ልጅ የክርስቶስ ኢየሱስን የአዳኝነት የተቀበሉ ሰዎች የህይወት ማሳያ ነው። ኦኬ። ስለዚህ ማንነታቸው የፈጠረው ውጤት ነው እንጂ ለመዳንና ለመጽደቅ ብለው ያደረጉት ጉዳይ አይደለም። ከምላሻቸው ይህንን ማየት ትችላለህ። መቼ ነው የሚሉት? መቼ መጣህ ነው የሚሉት። ስለዚህ የህይወት ፕሪንሲፕላቸው ራሱ ያዳኛቸውን የዳኑበት። ለምሳሌ ኤፌሶን ምዕራፍ 2 ቁጥር 10 ላይ እንደሚናገረው ክፍል አለ። ኦኬ። መልካሙን ስራ ለማድረግ በክርስቶስ ኢየሱስ ምን አለና ተፈጠርን። የተፈጠርነው ራሱ መልካምን ስራ ለማድረግ ነው። ጥሩ ለመሆን ነው። የልጁን መልክ ለማሳየት ነው። ደዌ እግዚአብሔር ሲፈጥረን የሰራን የልጁን መልክ በእኛ ውስጥ ሪፍሌክት እንዲደረግ ነው። ኦኬ። ስለዚህ እነኚህ ሰዎች የዳነ ህይወት ያላቸውን የዳኑበትን ህይወት ሪፍሌክት የሚያደርጉ ሰዎች ናቸው። ክርስትና የዳንበትና ከእግዚአብሔር ጋር የታረቅንበት ህይወት በመመላለሳችን ምን ያደርጋል? ይታያል እኮ ምንም ጥያቄ የለውም። ይታያል፣ እናሳያለን። በህይወታችን እኮ ይታያል፣ ይገለጣል። በንግግራችን ሊሆን ይችላል። ለምሳሌ ጴጥሮስ ጌታን በካደበት ሰዓት ላይ ይታወቅ የነበረው በምንድን ነው? እሱ ሰው የኢየሱስ መሆኑ ኢትስ ቪዚብል ነው፣ ይታያል፣ ይታወቃል። ያ ህይወት ምልልስ በትክክል ይታያል። ስለዚህ እግዚአብሔር አምላክ አሁን ናቲ የሆነ ነገር አደረገ ብሎ አይደለም አንተን የዘላለም ህይወት የሚሰጥህ። ምክንያቱም ከምታረገው በላይ እኮ የምታጠፋው አይበዛም እንዴ? እውነት እንነጋገር ከተባለ ናትሻይ ማለት እንደ እውነት እንደ አንድ ሰው እናውራ ከተባለን ከሰጠነው ይልቅ እኮ የተቀበልነው ወይ ደግሞ የቀማነው እኮ ብዙ ነው። ካካፈልነው ይልቅ እኮ የነጠቅነው እኮ ብዙ ነው። እሱማ እኮ ብዙ እንደሆነ እኮ ይታወቃል። በቃ ብዙ ከሆነ ይኸውልህ የኃጢአት ትንሽ የለውም፣ የበደል ትንሽ የለውም። እኔ ትንሽ ያልኩ አይደለም ነዋ። አየህ ይኸውልህ የበደልን ዋጋ ግን መክፈል አለብህ ወይስ የለብህም? አዎ እሱ ያንተ የበደል ዋጋ የእግዚአብሔር ልጅ ኢየሱስ ክርስቶስ በመስቀል ላይ ያፈሰሰው ደም ነው። በጣም ጥሩ። እና እሱን ካደረገ በኋላ እናንተ በዚሁ ስትኖሩ የምታደርጓቸው ንግግሮች ወይም ደግሞ የምትሰሯቸው ስራዎች አሉ አይደለ? እሱ ውጤትህ ነው። እሱ ውጤት ነው። ያን ነገር ባታደርግስ? በእግዚአብሔር ልጅ በክርስቶስ ኢየሱስ እሱንማ እኮ ሰምቻለሁ። ባታደርግስ? አለማድረግ አትችልማ። ለምሳሌ ይኸውልህ የአይደንቲቲ ለውጥ ነው የምታመጣው፣ የማንነት ለውጥ ነው እኮ የምታመጣው። ለምሳሌ ላሳየህ። በፊት የሚባል ህይወት አለን። ምን ማለት ነው? አንድ ሰው በእግዚአብሔር ልጅ በክርስቶስ ኢየሱስ ሲያምን በፊት የሚለው ህይወት አለው። ኦኬ፣ በፊት የሚለው ህይወት አለው፣ ምልልስ አለው። ለምን? ወንጌል ሰዎች ጋር ሲደርስ ስለሚለውጥ ነው፣ ስለሚቀየር ነው። ለምሳሌ በትንሹ ምሳሌ ላሳየህ። ጌታችን ኢየሱስ ክርስቶስ ዘኪዮስ ቤት ሲገባ ትዝ ይላል? እሺ፣ ትዝ ይላል ዘኪዮስ ቤት ሲገባ? አዎ። ኦኬ፣ ምንድን ነው ያደረገው ዘኪዮስ? በቤት አርፋለሁ ነው ያለው። ሌላ ምን ቦታ? አይ ዘኪዮስ ያደረገው ጌታ ያደረገው እንደዛ ነው። ዘኪዮስ ያደረገው ነገር ምንድን ነው? ጌታ በህይወት ውስጥ ሲገባ በቤቱ ሲገባ ያደረገውን ነገር ይኸውልህ። የመጀመሪያው ነገር ትላንትና ሲበድል የነበረውን ህይወት ዛሬ ላይ የበደልኳቸውን በብዙ ጥፍ እክሳለሁ እያለ የሰረቀውን የዘረፈውን ሁሉ አሁን እንደሚመልስ ያለውን ለድሃ እንደሚሰጥ እንደሚመልስ ሲናገር ታየዋል። ያደረገው ነገር ቢሆን እሱ የዘረፈውን ነው የሚመልሰው። ኦፍ ኮርስ ብራዘር። ታዲያ እሱ እኮ ነው
አንተ የዘረፍከውን እንኳን አይደለም መልስ እያልኩ ያለው የህይወት ለውጥ እኮ ማለት ይሄ እኮ ነው እያልኩኝ ያለሁት። አዮ የህይወት ለውጥ ማለት ይሄ ነው። ጌታ ሰው ህይወት ውስጥ ሲገባ የሚከናወነው ይሄ ነው። እንደ ትላንትናው መኖር አይችልም። እንደ ትላንትናው መመላለስ አይችልም። የሚለወጥ የሚቀየር ማንነት አለ። ያ ህይወት ካንተ የተነሳ አይደለም። ኦኬ፣ ካንተ የተነሳ ሳይሆን ለመዳን ብለህ ከምታረገው ጥረት የተነሳ ሳይሆን በአንተ ህይወት ውስጥ ከሚፈጠረው የእግዚአብሔር ጸጋ አንጻር ነው። ከሚታየው ከእግዚአብሔር ጸጋ አንጻር ነው። አየህ፣ ስለዚህ ሰው የሚድነው ከትላንትና ከእግዚአብሔር አመፃው ከነበርክበት ህይወት ጭምር ነው። አሁን ዛሬ ልዩ ሰው ነው የምትሆነው። አዲስ ፍጥረት ነው የምትሆነው። ኦኬ፣ ሶ ያ ማንነትህ ያመጣው ምንድነው? እሱ የህይወት ለውጥ ነው። አሁን የምታረጋቸው ድርጊቶች ማለት ነው። ስለዚህ ትላንትናችን ላይ የነበረው ማንነት ሰው ጌታን ሲያገኝ ሲቀበል አይቀጥልም። በአዲስ የህይወት ለውጥ በአዲስ ምልልስ የእግዚአብሔር ፈቃድና የልጁን መልክ በህይወት ላይ እየገለጥክ ትኖራለህ። ይሄንን የምታረገው ለመዳን ብለህ አይደለም። በአንተ ውስጥ የእግዚአብሔር ልጅ ኢየሱስ ክርስቶስ ህይወትን ስለሰጠ ነው። ያንን ህይወት ነው የምትኖረው። አንድ ጥቅስ ላንብብልህ፣ ምናልባት ከአንደበቴ እንዳልሆነ እንድታየው ማለት ነው። ላሳየህ እና ሐሳብ ካለ እናወራለን። ባይ ዘ ዌይ ፎር ኢንፎርሜሽን በደንብ እንድትረዳ ያክል መልካም ስራ የምትላቸውን ነገሮች ሁሉ እኛ ጴንጤዎች እናደርጋለን። አሁን ይሄ በቃ እግዚአብሔር ረድቶን ስለምናደርገው ነው እየነገርኩ ያለሁት። ምን ማለት ነው? ለምሳሌ ድሆችን እንረዳለን። ኦኬ፣ ሰው የተቸገረ ስናይ እናግዛለን። የታረዘ ስናይ እናለብሳለን። የታመመ እንጠይቃለን። የታሰረውን ያዘነውን እናጽናናለን፣ እናረጋለን። አንተ ለመዳን ብለህ የምታረገውን ነገር ኦልሬዲ እናረገዋለን። ሳናረገው ቀርተን አይደለም እያወራውኝ ያለሁት። ኦኬ፣ ቤተ ክርስቲያን በዚህ በጣም ነው የምታምነው፣ በጣም ማለት ነው። ለምሳሌ ኮምፓሽን የሚባል ነገር ሰምተህ ታውቃለህ? አላውቅም። ኮምፓሽን የሚባል ድርጅት ማለት በማህበረሰብ ውስጥ የደሃ የሚባሉ ወላጅ አልባ የሆኑ ህጻናቶችን ምናምን ቤተ ክርስቲያን ትረዳለች። አሁን ድረስ ዩኒቨርሲቲ የሚገቡ የሚማሩ በቃ ምንም የቤተሰብ አቅም የሌላቸውን በየወሩ የሚቆረጥ ምግብ ኖሮ ብር ኖሮ ወይ ደግሞ የሚሰጥ ማዕድ ሁሉ ተዘጋጅቶ ማለት ነው እስከ ዩኒቨርሲቲ እስኪገቡ ድረስ ምናምን ልጆች ይረዳሉ። ቤተ ክርስቲያን ናት የምታረገው። አየህ፣ ትላልቅ ኤንጂዎችን ብታያቸው ባክግራውንዳቸው የክርስቲያን ገንዘብ ፋይናንስ ያለበት ተጽዕኖ ነው የምታየው። ለምሳሌ የሕክምና ተቋምን ከማቋቋም አንጻር ኢትዮጵያ ውስጥ ጨምሮ ማለት ነው ትላልቅ በገጠር አካባቢ የሚገነቡ የጤና ኬላዎች፣ የውሃ ፕሮጀክቶች ምናምን ስታያቸው ቁጭ ብለህ ማየት ትችላለህ። የወንጌል አማኞች የማኔጅ የሚያደርጓቸው ራን የሚያደርጓቸው ተቋማቶች ናቸው። ምን ማለት ነው? ቤተ ክርስቲያን ለሌላው ማህበረሰብ የሚደረግን አገልግሎት በጣም ነው የምታምነው፣ በጣም ማለት ነው። ኢቭን በየወቅቱ በቃ ይሄ በቤተ ክርስቲያን ውስጥ የሚደረግ ነገር ነው። ከማህበረሰቡ ችግር አንጻር ያን ያክል የሚታይ ቪዚብል ላይሆን ይችላል፣ ግን we try our best የምንችለውን ነገር እናደርጋለን። እግዚአብሔር በረዳን ባገዘን አቅም ማለት ነው። ባለውበት ቸርች እንኳን አሁን ላይ 2 ሀገራቶች ላይ ትላልቅ ፕሮጀክት እንዳለን አውቃለሁ። በቃ በጣም ማለት ማህበረሰብ ላይ ቆሞ የሚሰራ ማለት ነው። ይሄ የሚደረገው ከምንድን አንጻር ነው? አንተ እንደምትለው መልካም ስራን ጥላቻ አይደለም፣ እያደረግነው ነው። እኛ እንኖረዋለን። እግዚአብሔር ረድቶን እግዚአብሔር አግዞን እየኖርነው ነው። በቃ መልካም ስራ እሰራለሁ የምትለውን ጉዳይ ማለት ነው። ግን ብንሰራውም ብናደርገውም ያድነናል ግን አንልም ነው ልዩነታችን። እሱ ነው። አዮ አሁን ለመዳን ሲነሳ የዘላለም ህይወት ሲነሳ የሚገባንና የተረዳነው አንድ ቁም ነገር አለ። የዘላለም ህይወት ነፃ ስጦታ ነው። ከኛ ጥሩነት
አዎ ከኛ ጥሩነትና ከመልካምነታችን አንጻር እግዚአብሔር አይቶ የሰጠን አይደለም። እንደውም ዲዘርቭ አናረግም። ማንም ሰው ማለት ነው የዘላለም ሕይወትን ዲዘርቭ የሚያደርግ ሰው ማንም የለም። ቃሉ ሁሉ ኃጢአትን ሰርቷል የእግዚአብሔርም ክብር ጎሎታል ነው የሚለው። አየህ፣ ስለዚህ የእግዚአብሔርን ጸጋ የተቀበልነው በልጁ በክርስቶስ ኢየሱስ በማመናችን ነው። ነፃ ስጦታ ያገኘነው ከእግዚአብሔር ቸርነት የተነሳ ነው። ለዚህ እኮ ነው ሁሉ ኃጢአትን ሰርቷል የእግዚአብሔርም ክብር ጎሎታል ብሎ እንዲያው በጸጋው ምን ያደርጋሉ? ይጸድቃሉ ነው የሚለው። ስለዚህ ዳኒ ጸደቀ ብዬ ሳስብ እግዚአብሔርን የማመሰግንበት ምክንያቴ የማይገባኝን የዘላለም ሕይወት በልጁ በክርስቶስ ኢየሱስ አምኜ ስላገኘሁኝ ነው። ሁሌ ክርስትና አዲስ የሚሆንብኝ የሆነ ቀን እግዚአብሔርን አስደስቼው አይደለም የዘላለም ሕይወት የተሰጠኝ። የሆነ ቀን እግዚአብሔርን ልቡን ደስ አሰኝቸው እግዚአብሔር በቃ በስራዬ ተነቃክቶ አይደለም መጥቶ የሸለመኝ አይደለም። እንደውም ገና ኃጢአተኛ ሳለው በደለኛ ሳለው እግዚአብሔርን እንኳን ለማስብበት ጊዜ ሳይኖረኝ ነው እግዚአብሔር ስለኔ ራርቶ አዝኖ አንድያ ልጁን በመስቀል ላይ የቸነከረልኝ። ስለኔ ኃጢአት ስለኔ በደል ኢየሱስ የከፈለልኝ ዋጋ ነው እኔን ነፃ የሚያወጣኝ። አየህ፣ ኢየሱስ ያልከፈለው እኔ ደግሞ ማወራረደው እኔን ለማዳን ምንም የምከፍለው ዋጋ የለኝም። ምክንያቱም ኢየሱስ ክርስቶስ ተፈጸመ ብሎ የኔን የማዳን ሥራ ሁሉ በመስቀል ላይ ፈጽሞታል። አልጥርም። አሁን ምን ለማድረግ ለመዳን አልጥርም። አድኖኝ ነው የጀመርኩት ክርስትናን፣ አጽድቆኝ ነው ክርስትናን የጀመርኩት። ለዛ ነው ወንጌል ልዩ የሚሆንብን። ይህንን ስለ ዝም ብለን በኃጢአት በበደል እንመላለሳለን አይደለም። ስጨፍር አታገኘኝም፣ ጠላ ቤት ወይ አረቄ ቤት ምናምን ስገኝ አታገኘኝም። ለምንድን ነው እሱ? ትላንትና እንደዛ ነበርኩ ናት። ትላንትና የኃጢአት የበደል ማሳያ ምልክት ነበርኩኝ። አየህ፣ አሁን የማልጠጣው የማልጨፍረው ጭፈራ ቤት የማታገኘኝ፣ ሳመነዝር የማታገኘኝ ለመዳን ካለኝ ጉጉት የተነሳ አይደለም፣ ጌታ ስላዳነኝ ነው። that was my life። ትላንትና እንደዛ ነበርኩኝ። ትላንትና ማንነቴ የትላንትናው ዳኒ ማንነቱ ያነበረ። እግዚአብሔር ይመስገን በልጁ በክርስቶስ ኢየሱስ ምን አደረገኝ? አሁን ሕይወት ሰጠኝ፣ አዳነኝ። አየህ፣ አሁን ከኔ ጥረት የተነሳ ነው አይደለም፣ ከእግዚአብሔር ጸጋ የተነሳ ነው አሁን የምኖረው ሕይወት። ትላንትና ከኃጢአት ለመራቅ ታግዬ አውቃለሁ። በቃ ጥሩ ሰው ለመሆን ሞክሬ አውቃለሁ፣ ግን አልቻልኩም። ዛሬ ግን እግዚአብሔር ይመስገን ከትላንትናው ማንነቴ እግዚአብሔር ረድቶኛል። ትላንትናዬን እንድረሳ አድርጎኛል። የልጁን መልክ ከትላንትናው ይልቅ ዛሬ ላይ እግዚአብሔር በእኔ ሕይወት ላይ እየሰራ ነው ያለው። ከኔ የተነሳ ነው አይደለም፣ ከማናችንም የተነሳ አይደለም፣ ከወደደን ከትልቅ ፍቅሩ የተነሳ ነው። ስለዚህ እናቴ አበረታታለሁ። እኔ የምለውን ስራዬ የምትለውን ምናምን ነገር ተውና የእግዚአብሔር ጸጋ ላይ ተደገፍ። አዎ ድሃ ማብላት ጥሩ ነው። አዎ የተቸገሩትን መርዳት ጥሩ ነው። አዎ በቃ በህይወት ላይ መልካም ለእግዚአብሔር ይሄ ነው ብለህ የምታቀርበውን አምልኮ የሚመስል ነገር ሁሉ ማቅረብ ጥሩ ነው፣ ጥሩ ነው፣ ደስ ይላል፣ አንከለክልህም። ግን መቼም ቢሆን ያ የምታረገው ነገር የዘላለም ሕይወት ዋስትና እንደሚሰጥ ግን አትቀበል በፍጹም። የዘላለም ሕይወት ዋስትና ስላንተ በቀራኒው ላይ ራቁቱን የተንጠለጠለው ቅዱሱ የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። ዋስትናችን እሱ ነው። እሱን እኮ አልካድኩም ዳኒ። አልከኛ ካድከው እኮ ስራዬ ካልክ ካድከው እኮ ናት። እሱ እኮ ነው ችግሩ። ሃይማኖት ያለ ስራ ምግባር ከሌለ ከንቱ ነህ። ልክ እኮ ነህ። አየህ፣ ግን ለመዳን ስራዬ ካልክ የእግዚአብሔር ልጅ ኢየሱስ ክርስቶስ ስራውን ነው እያበላሸ ያለኸው። ምክንያቱም ነው እያበላሸ ነው ናት፣ እያበላሸ ነው። እምነት ማለት ይኸውልህ ልንገርህ፣ ክርስቶስ ጌታ ነው አይደል? አዎ፣ ምንም ጥያቄ የለውም። ጌታ ነው፣ አለቀ። ሌላ ምንም ልታደርግ አትችልም። ጌትነቱን አምናሃል አይደል? አድኖሃል እሱ ናት ከሚባለው በላይ ነው እንጂ ድኛማ እያየኸኝ ነው። ከዳንክ ድጋሚ ለመዳን አትጣር። እሱን ነው አንተ ድጋሚ ለመዳን እየጣርክ እኮ ነው ያለው። ድሃ ስታበላ ለመዳን ነው እየጣርክ ያለው። የሆነ ነገር ስታደርግ ለመዳን ነው እየሞከርክ ያለው። ይሄ ወንጌል አይደለም። እና ለመጥራት ልጅ
አይደለም። አየህ ይኸውልህ ለመዳን የሚባለውን ጉዳይ በእግዚአብሔር ልጅ በክርስቶስ ኢየሱስ ላይ ባለህ እምነት ላይ ዝጋው። ላሳይ አንድ ጥቅስ ላሳይ። ይኸውልህ መዳን ካንተ አንጻር አይደለም፣ ከኛ አንጻር አይደለም። መዳንን ያገኘ ነው የዘላለም ሕይወትን ያገኘ ነው ከምን አንጻር እንደሆነ አንድ ጥቅስ ላሳይ። በጣም ነው የሚገርመኝ ጥቅስ። እንደዚህ ይላል። ይኸው ቁጥር 13 ላይ ይኸውልህ በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው ይላል። አየው በማን የሚያምን? እሺ በእግዚአብሔር ልጅ የሚያምን። የኛን ህይወት ነፃ የሚያወጣው የምንሰራውና የምናረገው ስራችን አይደለም። ስለኛ ኃጢአትና በደል እኛን ለማዳን በመስቀል ላይ ዋጋ የከፈለው የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። እሱ ላይ ያለን እምነት ነው። ይሄው እንደዚህ ይላል፣ በእግዚአብሔር የማያምን እግዚአብሔር ስለ ልጁ የመሰከረውን ምስክርነት ስላላመነ ሐሰተኛ አድርጎታል ይልና ቁጥር 11ን በደንብ ስማኝ። እግዚአብሔር የዘላለም ህይወት እንደሰጠን ምን እንደሰጠን? የዘላለም ህይወት እንደሰጠን። ሃሌሉያ። ምስክሩ ይኸውልህ የዘላለም ህይወት እንደሰጠን ይህ ነው ይልና ይህም ህይወት በልጁ እንዳለ ምስክሩ ይሄ ነው። የተሰጠን ያ የዘላለም ህይወት በልጁ እንዳለ ምስክሩ ምንድን ነው? ይሄ ነው። ምኑ ነው ይሄ ነው ያለው? ቁጥር 12ን በደንብ ስማኝ። ልጁ ያለው ህይወት አለው፣ ልጁ የሌለው ህይወት የለውም። ታቶል አዮ ከእግዚአብሔር የተቀበልነው ህይወት ይሄ ነው። የዘላለም ህይወት ይኑረን አይኑረን የሚወስነው የኛ ጥሩነት አይደለም። ሲጀምር የመጣውም ጥሩ ሳንሆን ነው። እንደዛ ከሆነ የኛ ጥሩነት ካልሆነ ይሁዳ እንዴት ገሃነም ገባ? ስለ ካደው ነው። ስለ ካደው ነው። መጀመሪያ እኮ ተቀብሎታል። ታዲያ ካዳ ስለ እምነት እኮ ነው አሁን እያወራን ያለው። ናት ሸኔ እናንተ እኮ ላመኑ ሰዎች እኮ ነው። አይ መጽሐፉ ስላመኑ ሰዎች ነው የሚያወራው። ስለ ካዱ ሰዎች ለምን ታወራኛለህ? ይሄው ልጁ ያለው ህይወት አለው ነው የሚለው። ማንም ሰው ልጁ ካለው ምን አለው? ህይወት አለው። ልጁ የሌለውስ ከካድከውስ ህይወት የለህም። በቃ አለቀ። ክርስትና በጣም ሲምፕል ነው። ስለዚህ አሁን የምታወራው ልጁ አለው ወይ ነው። ልጁ ካለው ህይወት አለው ያ ሰው። ልጁ ከሌለውስ ህይወት የለውም። ምክንያቱም የዘላለም ህይወት ዋስትናችን ምንድነው? እሱ በእግዚአብሔር ልጅ በክርስቶስ ኢየሱስ ላይ ያለን እምነት ነው። እችን ጥቅስ ላንብብልህ። ቁጥር 12 እና 13 ወሳኝ ናት። ይኸው ልጁ ያለው ህይወት አለው፣ ልጁ የሌለው የእግዚአብሔር ልጅ የሌለው ህይወት የለውም ይልና ቁጥር 13ን በደንብ በማስተዋል ስማኝ። ይኸው የዘላለም ህይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህንን ጽፌላችኋለሁ ይላል። ክብር ለጌታ ይሁን። አዮ እርግጠኛ የምንሆነው በማን ስላመንን ነው? የዘላለም ህይወት እንዳለን በክርስቶስ በእግዚአብሔር ልጅ በክርስቶስ ኢየሱስ ስለምናምን ነው። በቃ አለቀ። አዮ የክርስትና መሰረቱ ይሄ ነው። ምክንያቱም የዘላለም ህይወት ተገብቶን የተሰጠን አይደለም። ስለምንመጥን ያገኘነው አይደለም። ከእግዚአብሔር ከወደደን ከትልቅ ፍቅሩ የተነሳ ነው። ከቸርነቱ ከበጎነቱ የተነሳ ነው። ስለዚህ በእኛ ህይወት ላይ ሁል ጊዜ እርግጠኛ የምንሆንበት ራሳችንን ማየት ያለብን ይሄ ነው። እግዚአብሔር እንዲያው አዝኖ በምህረቱ ጎብኝቶን ያገኘነው ህይወት ነው። ስለዚህ መልካም ነው ጥሩ መስራት፣ መልካም ነው ለሰዎች ያለህን ማካፈል፣ በጣም ጥሩ ነው። አይ አፕሪሺየት ዳት ብራዘር። ያንን ከሬጅን በጣም አፕሪሺየት አደርገዋለሁ። እባክህን አንድ ቀን ግን የዘላለም ሕይወት ዋስትና ይሰጡኛ ብለን እንዳታመን። ላንተ የሚገባው የዘላለም ዋስትና በመስቀል ላይ ስለ አንተ ዋጋ የከፈለው ቅዱሱ የእግዚአብሔር ልጅ ኢየሱስ ብቻ ነው። አየህ ዮሐንስ ይህንን ያለው
የዘላለም ሕይወት እንዳላችሁ ታውቁ ዘንድ እንጽፍላችኋል። ምንድን ነው እሱ ዋስትናው? መልካምነታችሁ አላለም፣ ጥሩነታችሁ አላለም፣ እስራኤላዊ መሆናችሁ አላላቸው። በእግዚአብሔር ልጅ በክርስቶስ ኢየሱስ ስም ስለምታምኑ ዳስ ዋስትናችን ያ ነው። ለክርስቲያን ዋስትናው ይሄ ነው። ስለዚህ አይኖችህን ወደ እግዚአብሔር ብቻ አድርግ። መልካምነትህ ጥሩነትህ ሳይሆን በእግዚአብሔር ልጅ በክርስቶስ ኢየሱስ የተሰራልህ የመስቀሉ ስራ ብቻ ነው ይሁን ዋጋው። እሱ ነው ክርስትናና ይህንን ነው አፕሪሼት ማድረግ። ይህንን እንደዚህ አይነት ሀሳቦች ላይ ፎከስ ብታደርግ ጥሩ ነው። ይሄ መልእክታችን ነው። እንወዳለን። ጌታ ኢየሱስ ይረዳል። በርታ ብራዘር። እሺ ጸጋ ይብዛል። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። ሌላ ኦርቶዶክሳዊ ካለ ብሩኬ ቀደም ሰራ አልሰማኝም። ሰላም ብያለሁ ስልክ ላይ ምናልባት ከነበርክ ዌልካም ብለናል። እንኳን ደህና መጣ። እንኳን ደህና ቆያችሁኝ ወንድሞች። ይሰማል ድምጼ? ያ አሁን ይሰማል። እሺ ሰላም ብያለሁ ሁላችሁንም። የክርስቶስ ኢየሱስ ጸጋ ሰላም ከእናንተ ጋር ይሁን። ዳኒ ሜላ ተባረኩ። ቆንጆ ነበር ከናታኒም ጋር ስታወሩ የነበራችሁት። ግን እንደው ናታኒም ይሄን ያህል ሰዓት ከቆየ አብሯችሁ እያወራ አሁን ካንተ ጋር እንዳይጸልይ ምን ይከለክለዋል? ምንድነው የሚይዘው ነገር? ጥያቄም ካለበት ቢጠይቅህና ለምን አይወስንም? በጣም ረጅም ሰዓት ደስ በሚል ሁኔታ እሱም ሲሞግታችሁ ነበር፣ ጥቅሶችን እያነሳ ነበር፣ እናንተም እንደዛው የእግዚአብሔርን ቃል ስታሳዩት ነበርና አሁን እንዳይጸልይ ካንተ ጋር ምን ይከለክለዋል? ምን ጥያቄ አለበት? ቢጠይቅህና ብታወራው፣ ጥያቄ ከሌለው ደግሞ አብራችሁ ብትጸልዩ የሚል ሐሳብ አለኝ። ተባረኩ። እሺ ብሩኬ ጥሩ ሐሳብ ነው። እሺ ምን ትላለህ? አይ እኔ እንኳን ለዚህ ዝግጁ አይደለሁም። ምክንያቱም እኔ እምነቴ ሌላ እምነት ነው። እምነታችን አይፈቅደውም። ምክንያቱም አይፈቅደውም ስልህ ሰዓት ጊዜ ይዘን ነው ጸሎት የምናደርግ እንጂ በአደባባይ ወይም ደግሞ ለይስሙላ ጸሎት አናደርግም። ስለዚህ አምላኬ ወደሚሰማኝ ወይም ደግሞ ህብረተሰብ ባለበት ተሰባስባችሁ ጸልዩ እንዳለ ሁሉ በዛ በተቀደሰው ቦታ ጸሎቴን አደርጋለሁ እንጂ በአደባባይ ጸሎት ማድረግ ፈቃደኛ አይደለሁም። እሺ ናትሻዬ አሁን የተቀደሰ ቦታ አይደለም ብለህ ታስባለህ? አንድን ስፍራ ቅዱስ የሚያደርገው ምንድን ነው? እሱ አንድን ስፍራ ቅዱስ የሚያደርገው የተቀደሰ ሲሆን። ምን ማለት የተቀደሰ ማለት? እሱ ማለት ክርስቶስ ያለበት ማለት ነው። ያ አየህ ጌታ ያለበት ቦታ ነው እንጂ አሁን ልዩ የሆነ ስፍራ የለም። እንዲሁ እንድትረዳው ያክል ነው። ጊዜ መፈለግህን እወደዋለሁ። ቴክ ዩር ታይም። እኔም ላስገድድ አልፈልግም። መወሰን የምትፈልግ ከሆነ እድሉ እንዳያመልጥ ያክል ነው። ቴክ ዩር ታይም። ጊዜ እንድትወስድ እፈልጋለሁ። ሁላችንም እንፈልጋለን እንደሱ። ግን የመዳን ቀን ደግሞ አሁን ነው ይላል መጽሐፉ። ለእግዚአብሔር ሀሳብ ራስን አስገዛ ነው እያልን ያለ ነው። እግዚአብሔር በሁሉ ስፍራ ላይ ነው ያለው። በሁሉ ስፍራ ላይ ነው ያለው ጌታ። ጌታ ያለበት የትኛውን ቦታ ላይ እግዚአብሔር ልንጠራው እንችላለን። እግዚአብሔር ይሰማናል፣ ያደምጠናል፣ ይመልስልናል እና እንዲሁ መጽሐፍ ቅዱስን ግን አንብበው። በተለይ ዮሐንስ ወንጌልን በደንብ አጥናው። ስለ መዳናችን በደንብ ስለሚያወራ እንድትረዳው ያክል ማለት ነው። እና ስለዚህ አበረታታለሁ። ቴክ ዩር ታይም። ጊዜ ውሰድ፣ አትጥፋ። ያው እኛም ሁላችን እንደዚህ እውነትን ፈልገን የሆነ ቀን ጌታ አግኝቶን ያለ ነውና ስለዚህ እግዚአብሔር ይረዳል፣ ጌታ ያግዛል። ስትጸልይ ግን ቢያንስ በቃ ይሄ አሁን ያወራነውን ሐሳብ አስበው። ኦኬ አስበው።
እግዚአብሔር ብቻውን በልጁ በክርስቶስ ኢየሱስ ዋጋ እንደከፈለልህ እንደገዛ የራሱ እንዳደረገ አንተን እንዳዳነ እንዳጸደቀ እነዚህ ነገሮች አሰላስላቸው። የእግዚአብሔር ውለታ በጣም ብዙ እንደሆነ ኦኬ። ገና ዕዳ ያለብህ ሰው አይደለም፣ ዕዳ ተከፍሎልሃል። እግዚአብሔር ስለ አንተ በልጁ በክርስቶስ ኢየሱስ ያደረገውን ነገር ሁሉ ያሰላስል። በቃ ወንጌል ይሄ ነው።